እግዚአብሔር ስለጮህ አይሰማህም፣ ዝም ስላልክም ደግሞ አይሰማህም ማለት ነው። በመጮህ ይሰማሉ ብለው ያምናሉ። በጣም የጮህ ሰው እውነት ይናገራሉ ያምናሉ። አሕዛብ አትጩሁ ብሏል እኮ እዚህ ትንቢተ አሞጽ ላይ የዝማሬውን ጩኸት ከኔ ያርቅልኝ ይላል። አትጩህብኝ ይላል እግዚአብሔር። በእኛም መጽሐፍት ከመጠን በላይ ጮህ መጸለይ፣ በጣም መፎከር፣ መወራጨት አይፈቀድም። በአንጻሩ ደግሞ ድምፅ ሳታወጣ በጸለይከው ጸሎት እግዚአብሔር ጥልቅ ሆኖ ይሰማዋል። ከዚያ መንግስት ስምህ የሚመሰገንባት የሚቀደስባት ዋነኛው የእግዚአብሔር መንግስት ነች። ስለዚህ ስምህ ይቀደስ፣ ስምህ እንዲቀደስም መንግስትህ ትምጣ፣ ያቺ ዘላለማዊቷ መንግስት ትምጣ ማለት ነው። ግን መንግስት እስክትመጣ ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በሰማይ የሚመሰገነው ስምህ በምድር የተመሰገነ ይሁን እንላለን። በምድር እንድናመሰግን ደግሞ መቼስ መኖር አለብን። ለመኖር ደግሞ መብላት አለብን። የዕለት እንጀራችንን ስጠን እንላለን። የዕለት እንጀራችንን ስጠን፣ ግን ደግሞ በልተን ጠጥተን እንደሚታረዱ በጎች እንዳንሆን፣ ለሞት የምንዳረግበት እንዳንሆን፣ መብላታችን ለመታረድ እንዳይሆንብን፣ ለኩነኔ እንዳይሆንብን በደላችንን ይቅር በለን። ያልተጠመቀ ሰው አባታችን ሆይ የሚለውን ጸሎት አይጸልየው። ቅዱስ ዮሐንስ አፈወርቅ ይህ ጸሎት ለተጠመቁ ሰዎች ብቻ መሆኑን በሚገባ ጽፏል። የጻፈው ምንድነው? አንድ ክርክር ላይ መልስ ለመስጠት ነው። እንግዲህ የሚገርማችሁ በመጀመሪያዊቱ ቤተክርስቲያን በ3ኛው በ4ኛው ክፍለ ዘመን ክርስቲያኖች ሲጠመቁ ሰው ከተጠመቀ በኋላ ኃጢአት ሊሰራ አይችልም የሚል ፍርሃት ነበረባቸው። ተጠምቆ ኃጢአት መስራት አይቻልም። እንግዲህ ምን ያህል ከኛ ጋር እንዴት የተራራቀ መንፈሳዊ ሕይወት እንዳላቸው ነው። እኛ ተጠምቀን አገላብጠን ቀይረን የምንሰራው ኃጢአት ብዙ ነው። እነሱ ግን እንዴት ተጠምቄ ኃጢአት ሰራለሁ የሚል ፍርሃት ስለነበረባቸው ብዙዎቹ ለመጠመቅ ረጅም ጊዜ ይፈጅባቸው ነበር፣ ይቆዩ ነበር እና ትልቅ ከሆኑ አዋቂ ከሆኑ በኋላ የተጠመቁ ዘግይተው የተጠመቁ ራሱ ቅዱስ ዮሐንስ አፈወርቅን ጨምሮ ዘግይተው የተጠመቁ በጣም ብዙዎች ናቸው። በኋላ ግን የተጠመቀ ኃጢአት ቢሰራ አይሰረይለትም የሚለው ትምህርት ሰው ልብ ውስጥ ሲሰርጽ ይሄ ነገር የተሳሳተ መሆኑን ለማስረዳት ማስረጃ አድርጎ የጠቀሰው አባታችን ሆይ ነው። አባታችን ሆይ ማለት የሚችለው የተጠመቀ ሰው። ለምን እግዚአብሔርን አባቴ ለማለት የእግዚአብሔር ልጅ መሆን ያስፈልጋል። ወረድ ብለህ ስታነበው ግን በደላችንን ይቅር በለን ይላል። ታዲያ የተጠመቀ ሰው ኃጢአት የማይሰራ ከሆነ ወይም ቢሰራ ይቅር የማይባል ቢሆን ኖሮ ክርስቶስ አባታችን ሆይ ብላችሁ ይቅር በለን በሉ እንዴት ይላል ብሎ ቅዱስ ዮሐንስ አፈወርቅ ማስረጃ አድርጎ አስቀምጦታል ማለት ነው። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ይህንን ቪዲዮ ጨምሮ በተከታታይ የምንማረው ስለ አባታችን ሆይ ስለሚለው ጸሎት ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ አባታችን ሆይ ከሚለው ጸሎት በፊት የሚቀድመውን እናንተ ግን እንዲህ ብላችሁ ጸልዩ የሚለውን እንማራለን እንደ መግቢያ። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ አባታችን ሆይ የሚለውን ጸሎት መቼስ በቃሉ የማያውቅ ሰው የለም። ምንም ሃይማኖታዊ እውቀት የሌለው ሰው ራሱ ትምህርት ቤት ሳይገባ ወይም እንዲበል ተብሎ ሳይሰጠው በፊት ማንኛውም ክርስቲያን አባታችን የሚለውን ጸሎት አብሮ ማለት ይችላል። በግዕዙ ባይችል በአማርኛው ይችላል፣ አብሮ ይጸልያል። እና አንዳንድ ነገሮች በተደጋጋሚ ስናደርጋቸው ትርጉማቸውን እያወጡ ይመጣሉ። ሁሌ ተመሳሳይ የምናደርገው ነገር አስተውለን አንለውም እና አንዳንዴ አባታችን ሆይ ማለት ጀምረን ከመቼው እንዳለቀ ሁሉ የሚገርመን ጊዜ አለ። እውነት መሀል ላይ አቋርጬው ነው ወይስ ሙሉውን ብዬዋለሁ እስክንል ድረስ በጣም በፍጥነት እንለዋለን። ለምን? አይምሮአችን ስለለመደው በማስተዋል ስለማንለው ነው። እና አባታችን ሆይ በጣም አጭር ግን በጣም ጥልቅ የሆነ ጸሎት ነው። እያንዳንዱ ቃል ራሱ ክርስቶስ ያስተማረው ነው። ብዙ መልእክት ያለው ጸሎት ነው እና በዚህ ትምህርታችን እግዚአብሔር ፈቃዱ ቢሆን በተከታታይ የምንመለከተው አባታችን ሆይ የሚለውን ጸሎት ይሆናል። እንግዲህ እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቅዱስ ዮሐንስ አፈወርቅ የሚባል የቤተክርስቲያናችን መምህር መንፈሳዊ ስራን እንደ ልማድ ስራ እናደርጋለን ይላል። ምን ማለት ነው? አንድን ነገር ደጋግመን ከማድረግ የተነሳ መንፈሳዊውንም ስራ እንደ ልምድ ስራ እናደርገዋለን። በዚህ ምክንያት ትርጉሙን እናጣዋለን። ለምሳሌ አሁን አንድ ክርስቲያን ወደ ቤተክርስቲያን ሲገባ ተሳልሞ አማትቦ ነው የሚገባው። ወደ ቤተክርስቲያን ቅጥር ግቢ ሲገባ ይሄ የተለመደ ነው። ግን ወደ ቅጥረ ቤተክርስቲያን ሲገባ በጣም አስተውሎ አሁን ወደ እግዚአብሔር ደጅ የገባው ነው ብሎ አስቦ ስለማይገባ አንዳንዴ ተሳስተን ወይ ሆስፒታል ወይ ትምህርት ቤት ወይ የሆነ ትልቅ ግቢ ስናገኝ እንደመሳለም ሁሉ ሊቃጣን ይችላል።
እንደዚህ አይነት ገጠመኝ የሚከሰትበት ምክንያት ምንድነው? በማስተዋል ትርጉሙን በማወቅ ስለማናደርገው ነውና አባታችን ወይ የዚህ በልማድ የሚፈጸሙ ነገሮች ሰለባ የሆነ ጸሎት ነው፣ ሁሌ ስለምናደርገው አስተውለን የማንጸልየው ጸሎት ነው የሚለውን በማሰብ እንግዲህ ስለ አባታችን ወይ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ አባታችን ወይ ከማስተማሩ በፊት ክርስቶስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ያለውን ከዚህ ጸሎት ትምህርት በፊት ያስተማራቸውን 3 ነገሮች በማስቀደም እንጀምራለን። እንግዲህ አባታችን ወይ የሚለው ጸሎት 2 ቦታ ተጽፏል በመጽሐፍ ቅዱስ። አንደኛው በማቴዎስ ወንጌል ምዕራፍ 6 ነው። ሁለተኛው በሉቃስ ወንጌል ምዕራፍ 11 ላይ ነው። አጻጻፉን ስናይ የሉቃስ ወንጌሉ ላይ ሐዋርያት ጠይቀውት ነው ያስተማረው። የማቴዎስ ወንጌሉ ላይ ግን የትምህርቱ ክፍል አድርጎ ነው ያስተማረው። እንግዲህ ወንጌላውያን 4 ጸሐፍት ናቸው እንደምታውቁት። 4 ጸሐፊዎች የጻፉበት ምክንያት የተለያየ ሐሳብ ስላለ አይደለም። ከአንድን ነገር ከተለያየ ቅርጽ ከተለያየ አቅጣጫ ማየት ስለሚያስፈልግ ነው። አሁን የምንመለከተው ቪዲዮ በ2 ካሜራ ነው የሚቀረጸው። 2 3 4 5 ካሜራ ቢኖር አንዱን ሰው ከ4 ከ5 አይነት ቦታ አቅጣጫ ማየት ይቻላል። ወንጌላውያንን እንደ ካሜራማኖች ወይም እንደ ቪዲዮ ቀራጮች ብናያቸው የክርስቶስን ታሪክ ከ4 አቅጣጫ ነው ያዩት ማለት ነው እንጂ አንድ ወንጌል ነው እና አንዱ ያላስተዋለውን ሌላኛው የበለጠ ጨምሮ ጽፎታል። አንዱ ያልጨመረውን ሌላኛው አስፋፍቶ ጽፎታል። አንድ የእስክንድሪያ ሊቅ ኦሪገን የሚባል የእስክንድሪያ ሊቅ አለ። ምን ይላል ስለ ወንጌላት 4 መሆን ሲናገር? ለምሳሌ አንድ በገና ቢኖር ወይም የዜማ መሳሪያ ቢኖር አውታሮች አሉት። አውታሮቹ ዜማ እንዲሰጡ መጀመሪያ መቃኘት አለባቸው እና የተለያየ ድምፅ እንዲሰጡ ይቃኙና ከዛ በኋላ ጥሩ ተጫዋች መጥቶ ያንን ዜማ ይጫወተዋል። ወንጌል ማለት እንደ በገና ነው ወይም እንደ ዜማ መሳሪያ ነው ይላል። 4 ወንጌላውያን ቅኝቶች ናቸው፣ የተለያዩ ቅኝቶች ናቸው እና አንድ አይነት ቢሆኑ አንድ አይነት ቅኝት ያለው መሳሪያ ምንም ድምፅ ሊሰጥ አይችልም። በትክክል መቃኘት አለበት። ከተቃኘ በኋላ ደግሞ ጥሩ ተጫዋች ካገኘ ነው ዜማው በትክክል ጥሩ ቅላጼ ሊያሰማ የሚችለው። ወንጌላትም ጥሩ ተርጓሚ፣ ጥሩ መምህር፣ ጥሩ የሚያብራራቸው ካገኙ ጥሩ ዜማ ይሰጣሉ፣ ጥሩ ድምፅ ይሰጣሉ። በማያውቀው ተነስቶ ግን ወንጌሉን እንደፈለገ የሚያብራራ ሰው ሲኖር ደግሞ የተቃኘውን በገና የማይሆን አድርጎ የሚጫወት ሰው ይመስላል ይላል። ስለዚህ ሉቃስ የሐዋርያት ጥያቄን አድርጎ ነው የጻፈው። እንግዲህ ሐዋርያት ክርስቶስን እንጸልይ ዘንድ አስተምረን ብለው ጠየቁት። መቼስ ሐዋርያት የክርስቶስ ተማሪዎች ናቸው፣ ደቀ መዛሙርቱ ናቸው። የ3 ዓመት በዋለበት ውሎ ባደረበት አድሮ የሚማሩ የአዳሪ ትምህርት ቤት ተማሪዎች ናቸው። ሐዋርያት የጠየቁት ጥያቄ በጣም ብዙ ነው። በወንጌላት ያልጠየቁት አይነት ጥያቄ የለም። በጣም ደስ የሚያሰኝ ጥያቄም ጠይቀዋል። በጣም የሚያሳዝንም ጥያቄ ጠይቀዋል። የሚያበሳጭም ጥያቄ ጠይቀዋል። ክርስቶስን ያልጠየቁት ጥያቄ የለም። ለሁሉም ጥያቄ መልስ የሰጠው አለ፣ ያልሰጠውም አለ። አንዳንዱ ላይ ዝም ብቻ ያላቸው አለ፣ ለአንዳንዱ ደግሞ መልስ ሰጥቷቸዋል። ብዙ ጥያቄ ጠይቀውታል። አብን አሳየን ብለውታል። ለምሳሌ እግዚአብሔር አብን አሳየንና ይበቃናል ብለዋል ፊልጶስ። እስከዛሬ አብሬያችሁ ስኖር አታውቁኝም፣ እኔን ያየ አብን አየ ብሎ መልሶለታል። ጥሩ ጥያቄ ነው። አንዳንዴ በስህተቶቻቸውም አስተምረውናል። ፊልጶስ አብን አሳየን ይበቃናል ባይል ኖሮ እኛ እኔና አብ አንድ ነን የሚለውን ጥቅስ አናገኝም ነበር። በአንጻሩ ደግሞ አልሰማ ያልሁን ሕዝብ እሳት አውርደን እንፍጃቸው ወይ ብለው ደግሞ ጠይቀውታል ሐዋርያት። እናጥፋቸው ወይ ብለውታል። የምን አይነት መንፈስ እንደተሰጣቸው አታውቁም፣ የሰው ልጅ ወይም ክርስቶስ ዓለምን ሊያድን እንጂ ሊያጠፋ አልመጣም ብሎ ገስጿቸዋል። ከኛ ማን የሚበልጠውም ብለው ጠይቀውታል ሐዋርያት። በአንድ ወቅት ጌታ ከሐዋርያት መካከል የጴጥሮስን እንግዲህ ጴጥሮስን ግብር ከፍሎ ነበር። የቴምፕል ታክስ ይባላል የቤተ መቅደስ ግብር እና መክፈያው ጊዜ ደረሰ ብሎ ሲነግረው ጴጥሮስ አሳ አጥምድና የአሳውን ሆድ ከፍተህ ከሆዱ ውስጥ 2 ዲናር ታገኛለህ፣ አንዱን ለኔ አንዱን ላንተ ክፈል አለው። ልክ ይህን ብሎ ሲከፍል ሲያዩ ሐዋርያት ከፋቸው። ማለት አብረን እኩል ነው የምንውለው የምናድረው፣ እሱን የበለጠ አቅርቦት የእሱን ብቻ ከፈለለት ብለው ተሰበሰቡና ጌታ ሆይ ከኛ የሚበልጠው ማን ነው አሉት። ይለይልን በቃ ንገረን፣ ማን ነው ከኛ ማን ነው የሚበልጠው አሉት። ክርስቶስ ግን ከእናንተ ሊበልጥ የሚፈልግ ቢኖር ታናሽ ይሁን፣ ትህትና ነው ከፍ የሚያደርገው ብሎ አስተምሯቸዋል። እንግዲህ ብዙ ጥያቄ ጠይቀዋል ያልኩት ይህን ነው። ብንዘረዝራቸው በጣም አስደናቂ ጥያቄዎች ክርስቶስን ጠይቀውታል። የሚያበሳጭም ጥያቄ ጠይቀውታል።
እንደው አንዱን የመጨረሻ ጥያቄያቸው በምድር ላይ የጠየቁት ጥያቄ ምንድነው? ሊያርግ ሲል የጠየቁት ጥያቄ ነው። ምንድነው ያሉት? ጌታ ሆይ በዚህ ወራት የእስራኤል መንግስት ትመልሳለህ ወይ ነው ያሉት። በእውነት ሌላ አስተማሪ ቢሆን በጣም እንደው ጨጓራ የሚልጥ የሚያበሳጭ ጥያቄ ነው። ለምሳሌ አንድ ተማሪ የምርቃቱ ቀን 3 ዓመት ኮሌጅ ወይም ዩኒቨርሲቲ የተማረ ሰው የምርቃቱ ቀን ምንድነው የተማርኩት የትምህርት አይነት ብሎ ቢጠይቅ ማለት ነው አየቀለድክ ነው ወይ ደግሞ ጤና የለውም ወይ ነው ያሰኝ። ሐዋርያት ክርስቶስ የመጣበትን ዋና 3 ዓመት ሙሉ ተምረው ቆይተው የእስራኤል መንግስት ታቋቁማለሁ የፖለቲካ ታቋቁማለሁ ብለው ነው የጠየቁት። እንግዲህ እነሱ የሚገምቱት የክርስቶስ ነፃ አውጭነት ምድራዊ ንጉስ ነው ብለው ነው የሚያስቡት። ይሁዳም ያኮረፈውና ያመፀው በዚህ ነው እንዲነግስ ይፈልጉ ነበር ከሮም ቅኝ አገዛዝ ነፃ እንዲያወጣቸው እና ተሰቅሎ ሞቶ ተነስቶ አይተውት ሊያርግ ሲል አሁን የእስራኤልን መንግስት ታቋቁማለሁ ያሉት። ጌታ ምን አለ? መቼስ ያሳዝናል። ሰው ተምሮ አረዳ ሲል በቃ የተነገራችሁ ሁሉ የሚገባችሁ መቼ ነው አለ? መንፈስ ቅዱስ ልክላችኋለሁ እሱ ሁሉን ይገልጽላችኋል አላቸው። እና ታግሶ ብዙ ጥያቄዎቻቸውን የመለሰ የገሰጸ በእነሱ ጥሩ ጥያቄም መጥፎ ጥያቄም ተምረናል እኛ ማለት ነው። ከጠየቁት ጥያቄ ግን በእውነት በጣም ደስ የሚያሰኘው ጥያቄ እንጸልይ ዘንድ አስተምረን የሚለው ጸሎት ነው። ምን ብለን እንጸልይ አሉት። ይሄ በጣም በእውነት የተቀደሰ ጥያቄ ነው። ምክንያቱም ሰው ጸሎት ይፈልጋል፣ ዝንባሌው አለው። ጸሎት ቢል ተናግሮ ተሰብ ምስለ እግዚአብሔር ይላል። ጸሎት ከእግዚአብሔር ጋር መገናኘት ነው። ስለዚህ በተፈጥሯችን ከእግዚአብሔር ጋር በእሱ አርአያ አምሳል ስለተፈጠርን እንፈልገዋለን፣ ነፍሳችን ትፈልገዋለች። ሰው ጸሎት ጸጥ ብሎ መቀመጥ ይፈልጋል። በቃ እንደው ትንሽ ደቂቃ ብረጋጋ ይላል። አንዳንድ ሰው ምንም ባያውቅ ቤተክርስቲያን ሄጄ ቁጭ ካልኩ ራሱ እረፍት አገኛለሁ ይላል። ቤተክርስቲያን ባያውቅ የሆነ ተፈጥሮ ቦታ ይሄዳል። ወደ ተፈጥሮ መመለስ እንፈልጋለን። የሆነ ጥሩ ነፋሻማ የሆነ መናፈሻ የሆነ ቦታ ሄደን መቀመጥ እንፈልጋለን። ወደ ተፈጠርንበት ነው መመለስ የምንፈልገው። ግን የመጨረሻ የዛ ውጤቱ አልቲሜቱ ምንድነው? ወደ ፈጣሪ መመለስ ነው። ከተፈጥሮ ወደ ፈጣሪ መመለስ ነው። እና ያን ስናገኝ ደስታ እና ሰላም፣ ፍጹም መረጋጋት እናገኛለን። እና ሐዋርያት የሁላችንም ጥያቄ ነው እኛን ወክለው የጠየቁት። ጌታ ሆይ እንጸልይ ዘንድ አስተምረን አሉት። ይሄ ከጠየቁት ጥያቄ ሁሉ መልካም ነው። ይህን ጊዜ ከመዘ በሉ እንደዚህ በሉ በጸለያችሁ ጊዜ አባታችን ሆይ በሉ ብሎ አስተማረ። መቼስ እንዲህ ብላችሁ ስትጠሩ ነው የምሰማችሁ ብሎ ራሱ እግዚአብሔር የሚሰጥህ ጥቆማ በጣም ደስ የሚያሰኝ ነው። እንዲህ ብለህ ከጠራኸኝ ደስ ይለኛል፣ እንዲህ ስትል እሰማሃለሁ የሚል ጸሎት በጣም ጥልቅ ጸሎት ነው። ክርስቶስ ከሐዋርያት ጥያቄ በፊት ግን 3 ቁም ነገሮችን አስተምሮ ነበር። ወደ ማቴዎስ ልመልሳችሁ። ይሄን ያነሳሁት የሉቃስ ወንጌሉ ነው። የማቴዎስ ወንጌል ላይ ጌታችን እንግዲህ 3 አንቀጾችን ያስተማረው በእኛ ሊቃውንት ትርጓሜ አንቀጸ ምጽዋት፣ አንቀጸ ጸሎትና አንቀጸ ጾም ይባላል። የማቴዎስ ወንጌል ምዕራፍ 6ን ስታነቡ ስትመጸውቱ፣ ስትጾሙና ስትጸልዩ የሚል 3 ነገሮችን ክርስቶስ ተናግሯል። በጣም የሚደንቀው ክርስቶስ አንድም ቦታ ጾሙ ጸልዩ ወይም መጽውቱ አላለም። ስትጾሙ፣ ስትጸልዩና ስትመጸውቱ ነው ያለው። አንዳንድ ሰው ጾም ያስፈልጋል ወይ፣ ጸሎት ያስፈልጋል ወይ፣ ምጽዋት ያስፈልጋል ወይ ብሎ ይጠይቃል። ክርስቶስ ይህን ጥያቄ አልመለሰውም፣ አለፈው። መጾምማ ያለ ነገር ነው፣ ይልቁንስ ስትጾሙ እንዴት እንደምትጾሙ እንነጋገር ነው ያለው። ስለዚህ ጥያቄውን ዘሎ አፈጻጸም ላይ ነው ክርስቶስ የተናገረው። መጾምማ ያለ ነው፣ ይሄ የማይቀር ነገር ነው። ምግባር ናቸው 3ቱም፣ ጾም፣ ጸሎት፣ ምጽዋት 3ቱም በጎ ስራዎች ናቸው። እና አንዳንድ ሰው በጎ ስራ አያስፈልግም የሚል አመለካከት እንዳይኖረው ክርስቶስ ጥያቄውን ዘሎ ጾም ያስፈልጋል አያስፈልግም ከሚል ይልቅ ስትጾሙ እንዴት መጾም አለባችሁ፣ ስትጸልዩ እንዴት መጸለይ አለባችሁ ብሎ አስተማረ። እንግዲህ ከማቴዎስ ወንጌል ምዕራፍ 6 በፊት ምዕራፍ 4 ላይ ክርስቶስ በዲያብሎስ ተፈትኖ ነበር። ዲያብሎስን ድል አድርጎታል። በ3 ነገሮች በእኛ ቤተክርስቲያን የኃጢአት ራሶች ተብለው የሚጠሩ አርስታ ተብለው የሚጠሩት በስስት በትዕቢትና በገንዘብ መውደድ ፈትኖታል። ስስት ይህን ድንጋይ ዳቦ አድርገህ ብላ ነው፣ እሱን ድል ነስቶታል። ትዕቢት ደግሞ ራስን ወርውር ያድንሃል ነው። ይሄም ትዕቢት ነው፣ ያድነኛል፣ ስለዚህ መላእክቱን ስለሚያዝልኝ ወረወራለሁ ማለት ትዕቢት ነው። ይህንን ደግሞ በትህትና ድል ነስቶታል። 3ኛው ደግሞ ፍቅረ ነዋይ ነው። የዓለምን ሀብት ሁሉ ሰጣለሁ ብሎ ፈትኖታል።
ክርስቶስ ድል ነስቶታል። በጸሊያ ነዋይ ወይም ገንዘብን በመጥላት ማለት ነው። እንዴት ድል ነሳው? ድል መንሻው ዘዴ ምንድነው የሚለውን ደግሞ የማቴዎስ ወንጌል ምዕራፍ 6 ላይ ሶስቱን ዘዴዎች አስተማረ። ሶስቱ ዘዴዎች ጾም፣ ጸሎት፣ ምጽዋት ናቸው። የመጀመሪያው ስስት ነው። ስስት በጾም ነው ድል የሚነሳው። ክርስቶስ ብላ ድንጋዩን ዳቦ አድርገህ ሲባል ሂድ አንተ ሰይጣን ብሎ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሏል። ከእግዚአብሔር አፍ በሚወጣ ቃል የተባለች ጾም ነች። ምክንያቱም ጾሙ የመጀመሪያው ሕግ ነች። አትብላ ነው አይደል? የመጀመሪያው ለአዳምና ሔዋን የተሰጠ ሕግ። ስለዚህ እሱን በጾም ድል መንሳት እንደሚቻል ስስትን ማለት ነው ካርስታጣው። ሁለተኛው የዲያብሎስ ፈተና ትዕቢት ነው። ትዕቢትን ደግሞ በጸሎት እንዴት ያድነኛል ብሎ መወርወር ትዕቢት ነው። አምላክ ያለ ከኔ በላይ አምላክ አለ ብሎ ደግሞ መታመን ትህትና ነው እና ጸሎት ነው። ሶስተኛው ፍቅረ ነዋይ ገንዘብን መውደድ ነው። እሱን ደግሞ በምጽዋት ድል ትነሱታላችሁ፣ ለገንዘብ ያላችሁን ፍቅር ለድሃ በመስጠት ድል ትነሱታላችሁ ብሎ ሶስት ድል መንሻ መሳሪያዎችን ክርስቶስ አስተምሯል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ከሁሉ ይበልጣል ይላል ቅዱስ ጳውሎስ። እምነት፣ ተስፋ፣ ፍቅር በጾም በጸሎት በምጽዋት ውስጥ አሉ። እምነት ጸሎት ነው። የማታየውን አምላክ አለ ብለህ ማነጋገር፣ ማረኝ፣ ይቅር በለኝ፣ እንዲያርግልኝ እንዲያታርግልኝ ማለት እሱ እምነት ነው። ተስፋ ደግሞ ጾም ነው። ጾሜ ተርቤ አልቀርም የሚራቡ ብፁዓን ናቸው ይጠግባሉና የሚለውን ተስፋ አድርጎ ሰው አሁን ብራብ በኋላ በእግዚአብሔር ዘንድ በረከት አገኛለሁ ማለት ተስፋ ነው። ፍቅር ደግሞ ምጽዋት ነው፣ ለተቸገሩ ሰዎች መርዳት ነው። እና ክርስቶስ እነዚህን ሶስት ነገሮች አስተማረ። የሚገርመው በምዕራፍ 6 ላይ ክርስቶስ ስለ ጸሎት፣ ጾም እና ምጽዋት ሲናገር ከፈሪሳውያን ምጽዋትና ጾም ጸሎት ጋር አነጻጽሮ ነው። እንግዲህ ፈሪሳውያን በሶስቱ ጉዳዮች አንደኛ ናቸው፣ ማንም አይበልጣቸው። እንደ ፈሪሳውያን የሚጾም የለም፣ እንደ ፈሪሳውያን የሚመጸውት የለም፣ እንደ ፈሪሳውያን የሚጸልይ የለም። ይጸልያሉ፣ ይጾማሉ፣ ይመጸውታሉ። እኛም ደግሞ ምን ብሎናል ጌታችን አስቀድሞ ማቴዎስ 5:20 ላይ ጽድቃችሁ ከፈሪሳውያንና ከሰዱቃውያን ጽድቅ ካልበለጠ መንግስተ ሰማያትን አትወርሱም ይላል። ታዲያ እንዴት ነው እኛ ከነሱ መሻል የምንችለው? በጣም በዲቮሽን በተጸምዶ በጣም የሚጸልዩ በሳምንት 2 ቀን የሚጾሙ የሚመጸውቱ ናቸው ፈሪሳውያን። ሕግ በመጠበቅ ማንም አይደርስባቸው። ከነሱ በምንድን ነው የምንበልጠው ቢባል ግብዝ ባለመሆን ነው። ክርስቶስ ማቴዎስ ወንጌል ምዕራፍ 6 ላይ 3 ግብዝ የሚል ቃል ተጠቅሟል። እንደ ግብዞች አትሁኑ ስትጸልዩ፣ ስትጾሙ እና ስትመጸውቱ ይላል። ግብዞች ያላቸው አይሁድ ነው። ግብዝነት ማለት መታየት መፈለግ ነው። እና በሌላም ቦታ ክርስቶስ ሐዋርያቱን ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ብሏቸዋል። እንደውም ከእርሾ ተጠበቁ ሲላቸው እንጀራ ሳይገዙ መተው ነበርና እንጀራ ስላልገዛ ነው ብለው አዘኑና አዘነባቸው ጌታ። እንዴ እንጀራ በርክቼ ሳበላይታችሁ የለ ወይ? አታምኑም ወይ? ትዝ ሳይላችሁም ወይ? ከፈሪሳውያን እርሾ ተጠበቁ አልካችሁ ግብዝነት ነው ብሏቸዋል። እና ፈሪሳውያን ይጾማሉ፣ በሳምንቱ 2 ቀን ይጸልያሉ፣ ይመጸውታሉ፣ ግን ግብዞች ናቸው። ግብዝነት የሌለው ጾም፣ ጸሎት እና ምጽዋት አድርጉ አለ ጌታ። ሌላው 3 የተናገረው እውነት እላችኋለሁ ዋጋቸውን ተቀብለዋል የሚልና በስውር የሚያያባት በግልጥ ይከፍልሃል የሚል ቃል ነው። እንግዲህ ጾምም ጸሎትም ምጽዋትም መደረግ አለበት፣ ግን ለታይታ ካደረግነው ዋጋውን ያጣል ማለት ነው። ግብዝነት ይሆንብናል። ኤፌሶን 6:6 ላይ እግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። ለመታየት ብላችሁ አታድርጉት። በሌላ ቦታ ክርስቶስ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ ብሏል። አሁን ደግሞ ሰው እንዳያያችሁ እያለን ነው። ታዲያ እንዴት ነው ሰው ሳይታይ እንዴት ነው በጎ ስራ መስራት የሚችለው? አትታዩ ሳይሆን መታየት አትፈልጉ ነው ያለው ክርስቶስ። መቼስ ምጽዋት ስትመጸውት ሄደህ ለነዳያን የምትሰጠው ቢያንስ ድሃው ያያል፣ ሌላውን ትተው የምትሰጠው ሰው ያያል። አትታዩ አይደለም። ጸሎት ስትጸልይ በግል የምትጸልይበት አለ፣ በቤተክርስቲያን ደግሞ የምትጸልይበት አለ። መካነ ጸሎት የሚባል የጸሎት ቦታ አለ እና በዛም ስትጸልይ መታየት አይቀርም። ስትጾምም መቼስ ሁሉም ታውጆ የሚጾም ጾም አለ፣ መታየት አይቀርም። ታዲያ ክርስቶስ አትታዩ ያለው አትታዩ ሳይሆን ለመታየት ብላችሁ አታድርጉት ነው። ለምሳሌ ብርሃናችሁ በሰው ፊት ይብራ ይላል። በዓለማችን ትልቋ ብርሃን ፀሐይ ነች። ፀሐይ ግን የምትወጣው ለመታየት ብላ አይደለም፣ ስለምትወጣ ምናያት ስለወጣች ነው እንጂ እንዲያዩም ብላ ወጣ አይደለም። ሰው ከሌላ አልወጣም አትልም ፀሐይ። ወይ አየንም አላየንም ትወጣለች። ስለዚህ በጎ ስራ
ልትታይ ትችላለህ። አንተ ግን ለመታየት ለምስጋና ለውዳሴ ብለህ አታድርገው ነው ክርስቶስ ያለው። ሶስቱን እንደው ጥቂት ነገር ላንሳና ወደ መግቢያው እንመጣለን። ምጽዋት የመጀመሪያው ምጽዋት ነው። ክርስቶስ ታይታ ሳታደርጉ አድርጉት ያለው እንግዲህ ምጽዋት ማድረግ ተገቢ ነው፣ ግን በታይታ ምክንያት ምጽዋት ዋጋውን ያጣል። እንደውም ክርስቶስ እዚህ ላይ ምንድን ነው ያለው? ለሰዎች ይታዩ ዘንድ ምጽዋታቸውን በፊታቸው እንዳታደርጉ ተጠንቀቁ ይልና ያለዚያ በሰማይ ያለ አባታችሁ ዘንድ ዋጋ የላችሁም ይልና ግብዞች ፈሪሳውያን በሰው ሊከበሩ እንደሚያደርጉ መለከትን አታስነፉ ይላል። ፈሪሳውያን ግብዞች ስለነበሩ ሰው እንዲያያቸው ነው የሚመጸውቱት። ስለዚህ መለከት አስነፍተው እንደ በጣም ይደንቃል። ሊመጸውት ነው ብለው ማለት ነው። ቀስቅሰው በአደባባይ ነው ምጽዋት የሚያደርጉት። ስለዚህ አንድ ሰው መጽወቱ ጥሩ ነው፣ ግን መለከት ማስነፋት የለበትም። መለከት ማስነፋት ማለት አሁን ባለንበት ዘመን በኢንተርኔት በሶሻል ሚዲያ ነዳያንን እያጎረሱ ፎቶ የሚነሱ ሰዎች ማለት ነው። መለከት ማስነፋት ሊትራሊ ይሄ ነው። መስጠት ጥሩ ሆኖ ሳለ ሰጥቻለሁ መስጠቴ ይታወቅልኝ ተብሎ በጣም ከመጠን ያለፈ ነዳያኑን እስከ ማሳቀቅ የሚያደርስ ማሳየት እንዲያድርጌላት ብሎ መናገር ይሄ ዋጋን ያሳጣል። እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። አንድ ሰው ደሞዙ እስኪደርስ ድረስ ዝም ብሎ ከዛም ከዚህም ብድር የሚበደር ከሆነ ደሞዝ የለውም። እሱ ራሱ ደሞዝ ከፋይ ነው የሚሆነው። እና እንደዚሁ አንድ ሰው በሚሰራው በጎ ስራ አስቀድሞ ውዳሴ ከንቱን የሚሰበስብ ከሆነ በመንግስተ ሰማያት ዋጋ የለውም። እውነት እላችኋለሁ ዋጋቸውን ተቀብለዋል ነው የሚለው። ስለዚህ ምጽዋትን ዋጋ የሚያሳጣ ነገር ቢኖር ስለዛ ምጽዋት መናገር ነው። አንዳንድ ሰው ቀጥታ ባይናገርም ግን እንደው ያጠይቃል፣ ኢምፕላይ ያደርጋል ማለት እኔ እንደዚህ አደርጋለሁ እንደዚህ መጸውታለሁ ባይልም ወይ እኔ ጥሎብኝ መናገር አልወድም ሊል ይችላል። ግን ያው እየተናገረ ነው። እንደዚህ አረኩ ማለት አልወድም እያለም ይናገራል። የሉቃስ ወንጌል ምዕራፍ 5 ቁጥር 29 እና ማቴዎስ 9:9 እዚህ ላይ ማነጻጸር እንችላለን። ደግሶ ማብላት ለሌሎች መስጠትን መናገር እንደማይገባ እንዲያደረኩ ብሎ የማቴዎስ ወንጌል ምዕራፍ 9 ላይ እናያለን። ማቴዎስ ወንጌላዊ ክርስቶስ የጠራው እንግዲህ በቀራጭነት ቀረጥ እየሰበሰበ በተቀመጠበት ወንበር ላይ ተከተለኝ ብሎ ነው። ተከተለኝ ሲለው ለምን እንዴት ወዴት ሳይል ተነስቶ ተከተለው። ለጠቢብ አንዲት ቃል ትበቃዋለች የሚለው የሚገባው ለማቴዎስ አይነት ሰዎች ነው። እኛ ብዙ ጊዜ ትምህርት ሲሰለቸን የምንጠቅሰው ለጠቢብ፣ ግን ጠቢብ ነኝ ማለት እንዳይሆን ለጠቢብ አንዲት ቃል በቅታው ተከተለኝ ሲለው ተከተለው። ከዚያ ቀን በኋላ የዚያን ቀን ማቴዎስ ንብረቱን ሁሉ ለድሆች ሰጠ፣ ባለው ደግሞ ደግሶ አበላ በቤቱ ብዙ ሰዎችን ማለት ነው። ይህንን ታሪክ ማቴዎስ ወንጌል ምዕራፍ 9 ላይ ስናነበው አልተናገረም። ማቴዎስ የሚባል ሰው ተከተለኝ አለው በግብዣም ተቀምጠው ሳለ ብሎ አድበስብሶ ነው የሚያልፈው ማቴዎስ ራሱ ጸሐፊው ስለሆነ። የሉቃስ ወንጌል ላይ ግን ሌዊም በቤቱ ታላቅ ግብዣ ያደረገለት ከእርሱም ጋር በማዕድ ተቀምጠው ነበር ይላል። ሉቃስ ነው እንግዲህ። ሌላው ሰው ሲሆን ደጋሹ ማን መሆኑን ገለጸው። ማቴዎስ ግን እኔ ደግሼ አላለም። ይህ ብቻ ሳይሆን ስም አጠራራቸውን ስታዩት ሉቃስ የጠራው ሌዊ ብሎ ነው። ማቴዎስ ግን ራሱን ማቴዎስ ብሎ ነው የጠራው። ለምን? ማቴዎስ የቀራጭነት የኃጢአተኛነት ስሙ ነው እና ክርስቶስ ከኃጢአት እንደጠራው እንዲታወቅ ፈልጓል። ስለዚህ በስሙ በኋላም ስም ዝርዝር ሲዘረዝር ቀራጭ የነበረው ማቴዎስ ብሎ ራሱን ከሐዋርያት ስም ውስጥ ቀራጭ ነበርኩ በደለኛ ነበርኩ ብሎ ጽፏል። ሌሎች ወንጌላውያን ግን የድሮ ሕይወቱን ላለመንካት ብለው ሌዊ ብለው ነው የጠሩትና ደጋሽነቱን ደግሞ እነሱ ሲናገሩ እሱ አልተናገርም። ይሄ የሐዋርያት ጸባያቸው ምንም ሌላ ወንጌል ውስጥ አንገባ ከሰላምታቸው ከምናቸው ራሱ ብዙ ትምህርት እንማራለን። እነሱ የሚከብሩበትን ነገር አያወሩም፣ ሌላው ነው የሚያወራላቸው። ለምሳሌ የደብረ ታቦርን ታሪክ ብናነበው ክርስቶስ 3 ሐዋርያትን መርጦ ወደ ተራራ ይዞ ወጣ፣ ዮሐንስን፣ ጴጥሮስና ያዕቆብን። የሚገርመው ከአራት ወንጌላውያን ውስጥ እዛ ተራራ ላይ የተገኘው የተመረጠው ዮሐንስ ብቻ ነው። የጻፉት ሌሎች 3 ሲሆኑ እሱ ግን አልጻፈም። ተገኝቼ እዛ ጌታ ከሐዋርያት መካከል እኛን መርጦን 3ታችን ወስዶን ሌሎቹን እዛ ቆዩ ብሏቸው ብሎ ራሱን ኮፍሶ መጻፍ ስላልፈለግ አልነካው። ሌሎች ወንጌላውያን ግን ጽፈውለታል። ያልተገኙት ነው የጻፉት። እኛ ብዙ ጊዜ እኛ የሌለንበትን ነገር ብዙ መስማትም ማውራትም አንፈልግም። ፎቶ እንኳን የሌለበት አናይም ራሱ የታል ብለን የሌላው ጉዳይ አይሰጠንም። የሌላው ተበላሽቶ እኛ ጥሩ ከሆነ ቆንጆ ፎቶ ነው የምንለው አይደል? የሚያል ግላውያን እና ወንጌላውያን እነሱን ከፍ የሚያደርግ ነገር ሲኖር አይጠቅሱም። አሁን የፈለኩት ቦታ ላይ ደግሞ ያነሳሁት ምንድነው ማቴዎስ ደጋሽነቱን አላወራም። ሌሎች አሁን እኛ ብንሆን ወንጌሉን መጻፍ ነው ይህን ያህል በሬ አርጄ ይህን ያህል ሕዝብ ጠርቼ ድል አድርጌ ደግሼ ብለን
እናነሳለንና ምጽዋት በመናገር ይጎድላል። ክርስቶስ አትናገሩ፣ መለከት አታስነፉ፣ ዋጋ እንዳታጡበት አለ። አንዳንዴ ሰተን እንነቅፋለን፣ እናስታውሳለን። ከሰጠን በኋላ ምጽዋት ማድረጋችን መልካም ሆኖ ሳለ መልሰን ደግሞ እንናገራለን። እንዲያርጌላ በተለይ በተጣላን ጊዜ እኔ አይደለም ወይ እንዲያረኩት ብሎ መናገር በጣም የሰው የተለመደ ጠባይ። በተለይ መልካም ነገር ካደረግን በኋላ ትንሽ ጸብ ሲመጣ ወይም የሆነ መቃየም ሲኖር መግለጽ እንጀምራለን። ጌታችን በጣም በዚህ ጥሩ ምሳሌያችን ነው። እንግዲህ በምድር ሳለ ሁሉ ነገሩ ምሳሌ ነው። ክርስቶስ ተአምር እንኳን አድርጎ አትናገሩ ይል ነበር። አይነ ስውር አብርቶ ደንቆሮ እንዲሰማ አድርጎ ሽባውን ተርትሮ ለማንም እንዳትናገር ብዙ ቦታ እንዳትናገር። እኛ እንኳን ትንሽ ገንዘብ ሰተን ወይ ምናምን ነው አይደል የምንናገረው፣ እሱ ተአምር አድርጎ ለማንም እንዳትናገር አለው ይላል። እና ምጽዋት የማድረግ የመጨረሻው በጎ ነገር ያደረከውን መርሳት ድረስ መድረስ አለበት። አድርጌልህ ከማለት ይልቅ መርሳት ነው ለራሳችንም። ቅዱሳን በክርስቶስ ፊት ይቆማሉ ይልና ማቴዎስ ወንጌል ምዕራፍ 5 ላይ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል ሲላቸው የት አግኝተን አበላን ይሉታል። ይህ ማለት ምን ማለት ነው? ያደረከው ምጽዋት ራስ መርሳት ራሱ አለብህ፣ ማስታወስ ራሱ የለብህም። እና እኛ በሁሉ ነገር የምንሰጠው ስጦታ እንዲታወስልን እንፈልጋለን። እንኳን በቁም ለሞተ ሰው ራሱ መቃብሩ ላይ ያስቀመጥነው አበባ ላይ ስማችን ካልተጻፈ ችግር ነው። እንግዲህ አሁን ከሞተ ሰው ውስጥ ምን እንትን ይባላል? ግን ይህን ያህል ነው ክሬዲት የምንፈልገው። ለሌላ ለስራ ለሙያ ምን ቢሆን ችግር የለውም። ግን ለበጎ ነገር ለምጽዋት ዋጋ ያሳጣል። ጌታችን በጎ አድርገን አንዳንዴ ለሆኑ ሰዎች ምጽዋት በጎ ነገር እናድርግና እናስታውስባቸዋለን። እኔ አይደለው ለዚህ ያበቃው ለዚህ አድርሼ እንላለን። ስንቀያየም ደግሞ የበለጠ እኔ እኮ እንዲያረኩለት እንላለን። እዚህ ዮሐንስ ወንጌል ምዕራፍ 18 ላይ ክርስቶስን አንድ በጥፌ የመታው ሰው አለ። በሸንጎ ፊት ቆሞ ለምን ሊቀ ካህናቱ መልስ ትሰጣለህ ብሎ ተቆርቆሮ በጥፊ መታው ይላል። እና ብዙ ሊቃውንት የኛም ትርጓሜ ላይ እንዲሁም ግሪኮቹም በስንክሳራቸው እንዳስቀመጡት ይህ በጥፊ የተማታው ሰው ሲመታው ክርስቶስ ለምን ትመታኛለህ አለ። እንግዲህ ልብ አድርጎ ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት አንድም ለምን ትመታኛላችሁ አላለም። አንድ ጥፊ የሚያል ተሰምቶት ነው ወይ ክርስቶስ ለምን ትመታኛለህ ያለው የሚለውን የኛ ቤተክርስቲያን ሊቃውንት ሲያብራሩ ይህ በጥፊ የተማታው ሰው ክርስቶስ ከ38 ዓመት በሽታ ያዳነው ካልጋ ተነስ ያለው ሰውዬ ነበር። ስለዚህ ክርስቶስን ያመመው መመታቱ ሳይሆን ባዳነው ሰው መመታቱ ነበር። እና ለምን ትመታኛለህ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ አለው ይላል። ይህንን ሲያብራሩት አልጋን ተሸክመ ሄድ ከማለት ውጭ ምን ክፉ ተናገርኩ መስክርብኝ ማለት ነው ይላሉ። ግን ክርስቶስ በዛ ቦታ ላይ አንተ ተኝተህ ከነበርክበት ያስነሳው አይደል? አንተ አሁን ዛሬ ሰው ሆነህ እኔን ትመታኛለህ ቆመህ አላለው። ያደረገለትን ውለታ አስታውሶ አላሸማቀቀውም ሰው ፊት ማለት ነው። እግዚአብሔር በምንም ነው በእኛም ሕይወት ያደረገልንን ሁሉ እያስታወሰ የሚያስጨንቅ አይደለም። ምን ይላል? ማንም ጥበብ ቢጎለው አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። ሳይነቅፍህ የሚሰጥ እግዚአብሔር ብቻ ነው። ሰው ካረገልህ ዕድሜ ልክ ሲያወራብህ ነው የሚኖረው። ባያወራም እንደው ያስታውሳል። እንዴት ነው እያለ የሆነ የበላይነት ያሳያልና ትልቁ የምጽዋትን ዋጋ የሚያሳጣው አለ አምላካችን ለከንቱ ውዳሴ አታድርጉት፣ ለመታየት ብላችሁ አታድርጉት ይላል። ይህን ስል ግን ለመታየት ብሎ የመጸወተ ሰው ዋጋ የለውም ማለት አይደለም። ምንም ቢሆን መልካም ስራ ነው የሰራው ዋጋ አለው፣ ግን ዋጋው ይቀነስበታል። ቅዱስ ዮሐንስ አፈወርቅ ነው ይህንን ያለው። አንድ ሰው ውዳሴ ከንቱ ፈልጋለሁ ግን መጸውታለሁ፣ ስለዚህ ምን ላድርግ ምጽዋቱን ልቶ ወይስ ምን ላድርግ ሲለው አይ ውዳሴውንም እየፈለክ መጽውት፣ እግዚአብሔር እንደየደረጃው ደግሞ ዋጋ ይሰጣል ብሏል። እና ምንም መወደስ ፈልጎ እንዲያደርገው ሰው መልካም ነገር ከሆነ ዋጋ አያጣበትም። ቅዱስ ባስልዮስ የምንለው አባት ሴንት ባዚል ዘግሬት ወይም ቅዱስ ባስልዮስ ዘአቢ የምንለው ትልቁ አባታችን ደግሞ ምን አለ? ሰዎች በምድር ላይ መልካም ነገር የሚያደርጉት በሶስት መነሻ ነው አለ፣ ኢንቴንሽን ነው አለ። ሶስት መነሻዎች አሉት ሰው እና በዚህ ምክንያት ለሰዎች ሶስት ስም ሰጥቷቸዋል። ምን አላቸው? ባሪያዎች፣ ሰራተኞችና ልጆች አላቸው። በዓለም ላይ ሰዎች ባሪያዎች የሆኑ አሉ፣ በጎ የሚሰሩ፣ ሰራተኞች የሆኑ አሉ፣ በጎ የሚሰሩ፣ ልጆች የሆኑ አሉ። እንግዲህ ባሪያ ሲባል በባሪያ ንግድ ዘመን ወይም ባሪያ በሚፈነገልበት ዘመን
የነበረውን ስርዓት ስናስታውስ ባሪያ ደሞዝ የለውም። እንደሚታወቀው ባሪያ ስራ የሚሰራው ቅጣት ፈርቶ ነው። ጌታው እንዳይገርፈው፣ ጆሮውን እንዳይቆርጠው፣ ቅጣት እንዳያበዛበት፣ ምግብ እንዳይከለክለው፣ ስራ ጫና እንዳያበዛበት ሰጥ ለጥ ብሎ ይታዘዛል ለጌታው። የሚታዘዘው ግን ደሞዝ አገኛለሁ ብሎ ሳይሆን ቅጣት ፈርቶ ነው። ሁለተኛ ሰራተኛ ነው። ሰራተኛ ደግሞ ደሞዝ ፈልጎ ነው። ደሞዟ እንዳታንስበት ይሄን ደሞዜን አገኛለሁ ብሎ ተስፋ በማድረግ ስራ የሚሰራ ሰው። ልጅ ግን የሚሰራው ለአባቱ የሚሰራው ስራ ደሞዝን ፈልጎ አይደለም፣ ቅጣትን ፈርቶ አይደለም፣ አባቱ ስለሆነ ነው፣ ከፍቅር የተነሳ። ሰዎች የእግዚአብሔርን ሕግ በእነዚህ ሶስት መንገዶች ይጠብቃሉ። አንዳንዶች ቅጣት ፈርተው የሚጠብቁ አሉ፣ ልክ እንደ ባሪያ ማለት። አሁን አንዳንድ ሰው ሲኦል ፈርቶ በጎ የሚሰራ ሰው አለ። እንደው ያን ሰዓት አታሳየኝ እንደው እያለ እየፈራ ማለት ነው። ጥሩ ነው ግን በቂ አይደለም። ምረረ ገሃነመ እሳትን ወይም የገሃነም እንደ ያን ሰዓት አታሳየኝ እያለ ይሄን ፍርሃቱ በንግግሩ የሚገለጥ በበጎ ስራ ውስጥም እንደው እባክህ ከሲኦል አድነኝ የሚል መዝሙሩም ውስጥ ምስጋናውም ውስጥ ይሄ አይጠፋም። ጸሎቱም ውስጥ እንደው አታሳየኝ ያንን የእሳት ባህር እያለ የሚፈራ ሰው አለ። ጥሩ ነው ግን ይሄ ሰው በጎ የሚሰራው ለድሃ የሚመጸውተው ሲኦልን ፈርቶ ከሆነ እንደ ባሪያ ነው ማለት ነው። ቅጣት ፈርቶ ነው። ሁለተኛው ደሞዝ ሽቶ ደግሞ ሰራተኛ፣ እሱ ደግሞ ገነትን እግዚአብሔር መንግስትን ለመውረስ ብሎ የሚያደርግ መልካም ስራ የሚሰራ ሰው ነው። ልክ ሰራተኛ ደሞዝ ጠብቆ በጎ እንደሚሰራ እግዚአብሔር ዋጋ ይሰጠኛል ቆጥሮ ብሎ የሚያስብ ሰው ነው። ይሄም ግን ያው ሰራተኛ ነው፣ ደሞዝ ፈላጊ ነው። ሶስተኛው ልጅ ነው። ልጅ ግን አባቴን ደስ ስላሰኘው ብሎ መልካም የሚሰራ ነው። እግዚአብሔርን ደስ ይለዋል፣ ፈቃዱ ይሄ ነው፣ ፈቃዱን መፈጸም አለብኝ፣ ለአባቴ መስራት ለኔ መስራት ነው ብሎ የሚያደርግ ሰው ማለት ለዳም የሚመጸውተው ፈቃድ እግዚአብሔር መሆኑን ተረድቶ እንጂ ጽድቅም ኩነኔን ፈርቶ ወይ ፈልጎ አይደለም ይላል። እንግዲህ እኛ የቱ ጋር ነን የሚለው ራሳችን ማስቀመጥ ነው። ግን ሶስቱንም ሆነን ብንሰራ በጎ ነገር እግዚአብሔር መቁጠሩ አይቀርም ብለዋል አባቶቻችን። ስለዚህ ምጽዋት ይህ ነው አለ ክርስቶስ፣ ለታይታ አታርጉት። ሁለተኛው ጸሎት ነው። አሁን ወደ ጉዳያችን ስንገባ ማለት ነው ክርስቶስ ጸሎትን እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆሞ መጸለይ ይወዳሉ ይላል። አይሁድ እንግዲህ በዛች ጠባብ ኢየሩሳሌም ውስጥ ጸሎት የሚጸልዩት ሰው የሚያልፍበት ቦታ መርጠው ነው። እንግዲህ ጸሎት በቤተክርስቲያን ይደረጋል። ቤቴ ጸሎት ቤት ትባላለች ይላል። በዚህ ስፍራ የሚደረግ ጸሎት እንሰማለሁ ይላል እግዚአብሔር። ይሄ ምንም ጥርጥር የለውም። ስለዚህ ጸሎቱ ቦታ ነች ቤተክርስቲያን። ግን እዛም ሆነ ደግሞ መካነ ጸሎት መካነ ትምህርት ይባላል። የትምህርት ቦታ አለ፣ የጸሎት ቦታ አለ። ትምህርት እየተሰጠ ተነስቶ አንድ ሰው ዳዊት ቢደግም ወይ ቢጸልይ አስቸጋሪ ነው። አይሁድ እንደዚህ አይነት ጸባይ ነበራቸው። መጸለይ ሳይሆን የሚወዱት ሲጸልዩ መታየት ነበር የሚወዱት። ሰው ከሌላ አይጸልዩም ማለት ነው። ያለ ተመልካች አይጸልዩም። ስለዚህ ጸሎታቸው ከእግዚአብሔር መገናኛ ሳይሆን ከሰው መገናኛ ነው። ለካ ጸሎተኛ ነው እንዴት ያለ ነው ለመባል ብለው ነው የሚጸልዩትና እንደዛ አትሁኑ ብሎ ገሰጸን ክርስቶስ። ፈሪሳውያን ሲጸልዩ ትዕቢተኞች ናቸው። ይህ ብቻ አይደለም፣ ጸሎታቸው ላይ ጽድቃቸውን አካተው ያወራሉ። ምን አይነት ግብዝነት እንደሆነ። ጌታ ሆይ በሳምንት 2 ጾማለሁ፣ ሕግህን ጠብቃለሁ። አሁን እግዚአብሔር አንተ ሕግ ጠብቅ አትጠብቅ ያውቃል፣ ሪፖርት አይፈልግም። ግን ውስጡ ትዕቢት አለ። እንግዲህ የጸለዩ እንኳን ቱት ሰው እግዚአብሔር ፊት ቆሞ ቱት ካልሆነ የት ሄዶ ቱት ሊሆን እና እሱ ፊት ቆመው በሳምንት 2 ጸልያለሁ፣ ጾማለሁ፣ እንዲያደርጋለሁ ይላሉ። ሌላው በጣም የሚገርመው ከእግዚአብሔር ጋር እንደማይገናኙ የሚያሳየው አጠገባቸው ያሉ ሰዎችንም ዞር ዞር ብለው አይተው ጸሎቱ ላይ ያካትታሉ። ለምሳሌ ሉቃስ 18 ላይ እንደዚህ ኃጢአተኛ ስላላደረከኝ አመሰግናለሁ አለ። የራሱን ኃጢአት አስቦ ጽድቅ አውርቶ ከዛ ደግሞ የሌላውን ኃጢአት አስቦ እንደሱ ስላላደረከኝ አመሰግናለሁ። እነዚህ ሰዎች ከእግዚአብሔር አይገናኙበትም ማለት ነው። በደላቸውን አያስቡም፣ ሌላውን ይተቹበታል ጸሎት ላይ ሆነውና እንደነሱ አትሁኑና አንተ ግን በርን ዘግተህ ጸልይ ይላል። በርን ዘግተህ ጸልይ ሊትራሊ በቤት በሚጸልየው ጸሎት ዘግተህ ጸልይ ነው። ሁለተኛው ግን በር የተባሉት ሕዋሳቶቻችን ናቸው። አይምሮህን፣ ዓይንህን፣ ጆሮህን ዘግተህ ብቻህን ከእግዚአብሔር ጋር ሆነ በሰቂለ ሕሊና ወይም ልብህን ወደ ሰማይ አድርገህ ጸልይ ማለት ነው። ሌላ ክፉ ነገር እያሰብክ ሌላውን ነገር እያሰብክ አትጸልይ ማለት ነው። እና ምን አለ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል ይላል። ስትጸልዩ በከንቱ አትድገሙ አትምሰሏቸው ይላል። በጣም በማብዛት ጸሎቱ መብዛቱን አይደለም ክርስቶስ የተቃወመው። ምክንያቱም ራሱ ክርስቶስም እኮ ጸሎት ደጋግሞ ጸልይ ነበር። ያንኑ ቃል መላልሶ ጸለየ ይላል። ሌሊቱን ሙሉ ሲጸልይ ያድር ነበር ይላል። ስለዚህ ትጋሃ ሌሊትን ረጅም ጸሎትን አይደለም እየነቀፈ ያለው። ግን መርዘሙ ውጤታማ የሚያደርገው የመሰለህ ከመጣ ልክ አይደለም። የጸሎቱ ኃይል ርዝመቱ ሳይሆን ጥልቀቱ ነው።
አንተ ስትጸልየው የሚሰማህ ጥልቅ የሆነ ስሜት ከእግዚአብሔር ጋር መገናኘት ነው እንጂ የጸሎቱ ርዝመት አይደለም። ይሄ የአሕዛብ ስራ ነው። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል ይላል ጌታ። እውነቱን ነው። አሕዛብ በጣም ረጅም በመጸለይ የሚሰሙ ኤልያስ መጽሐፈ ነገሥት ላይ ከጣዖት አምላኪዎች ጋር ሲከራከር ነገሥት 18 ላይ ምንድነው ያላቸው? እባካችሁ አምላካችሁ ተኝቶ ከሆነ ጩሁና በደንብ እንዲሰማችሁ ጸልዩ ሲላቸው ነበር። በመጮህ ይሰማሉ ብለው ያምናሉ። በጣም የጮኸ ሰውነት ይናገራሉ ያምናሉ አሕዛብ። እና እንደዛ ነው። እግዚአብሔር ግን በመጮህ አይደለም። እግዚአብሔር ስለ ጮህ አይሰማህም፣ ዝም ስላልክም ደግሞ አይሰማህም ማለት አይደል። መጽሐፍ ቅዱስ በጣም የሚያስደንቀው ይሄ ነው። በጣም አትጩሁ ብሏል እኮ እዚህ ትንቢተ አሞጽ ላይ የዝማሬን ጩኸት ከኔ ያርቅልኝ ይላል። አትጩህብኝ ይላል እግዚአብሔር። በእኛም መጽሐፍት ከመጠን በላይ ጮሆ መጸለይ፣ በጣም መፎከር፣ መወራጨት አይፈቀድም። በአንጻሩ ደግሞ ድምፅ ሳታወጣ በጸለይከው ጸሎት እግዚአብሔር ጥልቅ ሆኖ ይሰማዋል። እዚህ በኦሪት ዘጸአት ምዕራፍ 14 ላይ እስራኤልን ከግብፅ ባርነት ነፃ አውጥቶ እግዚአብሔር ኤርትራ ባህር ከማሻገሩ በፊት የተከሰተ አንድ ድንቅ ነገር አለ። ምንድነው? እስራኤላውያን ከኋላ ፈርዖን መጣባቸው፣ ከፊት ባህሩ አለ። ልናልቅ ነው ብለው መጮህ ጀመሩ ሙሴ ላይ። በሰላም ከምንኖርበት ሀገር አውጥተህ በምድረ በዳ ልትፈጀን ነው ብለው ሙሴ ላይ ሲያምጹበት ሙሴ ምን አለ? እባካችሁ ዝም በሉ፣ ዛሬ እግዚአብሔር የሚያደርጋትን ማዳን ታያላችሁ አላቸው ይላል። አረጋጋቸው ህዝቡ። ከዚያም ይላል በጣም ይደንቃቸዋል። እግዚአብሔርም ለሙሴ አለው ለምን ትጮህብኛለህ አለው ይላል። ልብ አድርጉ፣ የጮኸው ህዝቡ ነው፣ ሙሴ አልጮኸም፣ ዝም ነው ያለው። ግን እግዚአብሔር ለምን ትጮህብኛለህ አለው ይላል። ለምን? እግዚአብሔር ከህዝቡ ጩኸት ይልቅ የሙሴ ዝምታ የበለጠ ተሰምቶታል። እና ጥልቁ ጸሎት እግዚአብሔር ፊት ጸጥ ብለህ መቀመጥ ነው። ይሰማሃል፣ እሱ ያውቀዋል። የንግግር ችሎታ አይደለም የሚያየው እሱ ነፍስን ነው እንጂ ስጋህን አይደለም የሚሰማው። ስለዚህ እንደውም ጥልቁ ጸሎት ማሪሳቅ የተባለው የቤተክርስቲያናችን መጽሐፍ እግዚአብሔር ፊት በጸጥታ በጥልቅ ጸጥታ ሌላ ሐሳብ ሳታስብ እሱን ብቻ እያሰብክ የምትቀመጠው መቀመጥ ትልቅ ጸሎት ነው። ትልቅ ኃይል ያለው ነውና እግዚአብሔር በጩኸት ብዛት ሳይሆን በጥልቀቱ በጸሎቱ ጥልቀት ነው የሚሰማው። እና ጸሎት አደከመን ይላሉ አይሁድ አለ ግብዞች ስለሆኑ እንዲታዘንላቸው በጸሎት ርዝመት እያሳበቡ የመበለቶችን ቤት የሚበሉ አለ። ጸሎቱ አደከማችሁ ይበሏችሁ ሌሎች፣ ግን አንተ እኛ ደከመን እኮ የጸሎት ገደለን አትበል አለ። ከዚህ በኋላ እናንተ ግን በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ወደምትለው ቃል መጣ ጌታ ማለት ነው። እንግዲህ እንዲያትድገሙ ካልከን ለሰው ታይታ ጸልዩ ካልከን እንዴት እንጸልይ ላላችሁት ደግሞ እንዲህ ብላችሁ ጸልዩ ብሎ ጌታችን አስተማረ። አባታችን እንግዲህ ይህ ጸሎት ነው። በጣም ጥልቅ የሆነ ጸሎት ነው። ቤተክርስቲያናችን አባታችን ሆይ በየዕለቱ ትለዋለች፣ በዜማ ትለዋለች፣ ትቀድሰዋለች። ሰሙነ ሕማማት ሲሆን ትሰግደዋለች። ራሱ አቡነ ዘበሰማያት እያልን አይደል የምንሰግደው? ለከ ኃይል ክብር ስብሐት እያልን እንሰግዳለን። በቅዳሴያችን መካከል አቡነ ዘበሰማያት በግዕዙ በዕዝሉ ይዜማል። በጣም ጥልቅ የሆነ ጸሎት ነው አባታችን ሆይ። ይህ ጸሎት የራሱ የክርስቶስ ጸሎት ስለሆነ ፍቱን ጸሎት ነው። አንድ መድኃኒት የሰራ ሲሆን ነው አይደል የምንጠቀመው? ራሱ ይሄ ይሰራል። ብትሉኝ ብትጠሩኝ እሰማችኋለሁ ብሎ የሰጠን ጸሎት ነው። ትልቅ ቦታ የምንሰጠው ጸሎት ነው። እርግጥ ነው አባታችን ወይን ካለ መረዳት በፍጥነትና ያለ ተዘክሮ ያለ ማስተዋል እንጸልያለን። ጀምረን ከመቼው እንዳለቀ እስኪደንቀን ድረስ ባንዴ ነው። አጭር ናት፣ ግን እሷን እንኳን አስተውለን አንጸልይም። እንደው እንግዲህ እንደ ሚኒማ እንደ ትንሽ ቢያንስ ጊዜ ብታጣ ለአባታችን ጊዜ አታጣም ብሎ ነው የሰጠን። በጣም አጭር ጸሎት እሷም ረዝማ ማለት ነው። በዛች አጭር ሰዓት ውስጥ 30 ቦታ ደርሰን እንመጣለን። ደግሞ በሀገራችን አንድ የተፈጸመ ታሪክ አለ። አፄ ቴዎድሮስ የሚባሉት ንጉስ መነኮሳት በብዛት በተሰበሰቡበት ቦታ ተገኙና ከናንተ መካከል አባታችን ሆይ የሚለውን ጸሎት ሌላ ሐሳብ ሳያስብ እስከ መጨረሻው ለጸለየ ሰው በቁሎን ይሸልመዋለሁ አሉ ይባላልና ኧረ ከባድ ነው ሲሉ ሁሉም አንድ መነኩሴ ነው ሞክራለሁ ብለው ተነሱና ጀመሩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ሲሉ ንጉሱ አስቆሟቸውና እንደው ብዙ ሳትሄዱ እዚህ 3 መስመር ነው የጸለዩት። እዚህ መሃል ላይ እንደው ሌላ ሐሳብ አላሰቡም እንደው መሃል ላይ ሲሏቸው ፈሩና ዝም አሉ። ግድ የለም ቴዎድሮስ ይሙት በል እስቲ እንደው ሌላ ሐሳብ አላሰብክም ብለው ሲያስጨንቋቸው
አይ እሱማ በቅሎን ከነኮርጫው ነው ወይስ ሌጣውን ነው የሚሰጡኝ ብዬ መሀል ላይ ትንሽ አስቤያለሁ። እንግዲህ በሶስት መስመር ውስጥ ሐሳብ ካለ በሌላውማ ስንት ቦታ ደርሰን እንደምንመጣ እግዚአብሔር ይወቀው። በእርግጥ እግዚአብሔር ሐሳብን 30 ቦታ ደርሶ ብትመጣ ጸሎትህ መጥቀሙ አይቀርም። አንደኛ ምን ይባላል? የምትጸልየው ጸሎት ባይገባ አጋንንት ገብቷቸው ካንተ ይርቃሉ። ስለዚህ ዝም ብለህ ጸልይ የሚባል አባባል አለ። ስለዚህ መጀመሪያው ርኩስ መንፈስ ካንተ ያርቃል። ሌላ ክፉ ስራ ከመስራት እንደው ሌላ ሐሳብ እያሰብክ እንዲሆን መጸለይ ይሻላል። ሁለተኛ ጸሎትን በዕውር ዱላም ይመስሉታል። አይነ ስውር ዱላ ይዞ ሲሄድ ይላሉ እባብ አይጠጋውም። እባቡ ዱላውን አይቶ ይሸሸዋል፣ ግን እንደማይመታው ያውቃል አያውቅም ግን ዱላውን ስለሚያይ ይሸሻል። እንደዚሁ ጸሎታችን እንደ አይነ ስውር ዱላ ያለ እንደው ሳናይ የምንጸልየው ሐሳባችን 30 ቦታ ደርሰን የምንመለስበት ቢሆንም ግን እግዚአብሔር ይሰማናል። በአንጻሩ ደግሞ ዲያብሎስም እንደ እባቡ ይርቃል ማለት ነው። ዱላውን ጸሎቱን አይቶ ጸሎት አይኑን ይወጋል ይላል አባ ጊዮርጊስ ዘጋስጫ። ጸሎት ይፈራል ዲያብሎስ፣ ከሚጸልይ ሰው አፍ እሳት ይተፋበታል ይላል። ስለዚህ ዲያብሎስ ይፈራል። እዚህ የመስከረም ስንክሳር 21 ላይ መስከረም 21 ላይ ቅድስት ጆስቲና የምትባል ሴት አንድ ጠንቋይ ጋኔን ልኮባት ይዟት ሐሳቧን ለማስቀየር እርኩስ መንፈስ ወደሷ ሲመጣ ዳዊት እየደገመች ነው እና እንዴት ይጠጋት በሳት ታጥራለች። ስለዚህ የሚጸልይ ሰው እርኩስ መንፈስ ከሱ ይሸሻል፣ መንፈስ ቅዱስ ከሱ ይቀርባል፣ ጠባቂ መልአኩ አብሮ ይጸልያል፣ ደስ ይለዋል እና ጥልቅ ጸሎት ነው። ስለዚህ ምንም እንደው ሐሳባችን ቢዝረከረክብንም ማቆም የለብንም። አባታችን ሆይ በጣም የተዋበ ጸሎት ነው። ብዙ ትርጉም አለው። እያንዳንዱን በተከታታይ አባታችን ሆይ በሰማያት የምትኖር እንዲያልን እናያለን። ግን እንደው ጠቅላላ ስናየው ብዙ መልእክቶች ያሉት ጸሎት ነው። አንደኛ አባታችን ሆይ በሰማያት የምትኖር ብለን ስንጸልይ አባታችን ብቻ የምትለው ቃል ውስጥ ፍቅር አለ። እንግዲህ ፍቅረ እግዚአብሔር ፍቅረ ቢጽ ወይም ባልንጀራ መውደድ እግዚአብሔር መውደድ ብለን የምንከፍለው በፍጹም ልብ በፍጹም ሐሳብ በፍጹም ነፍስ ጌታ አምላክህን ውደድ ባልንጀራህንም እንደራስህ ውደድ ይላል። አባታችን ሆይ የምትለው ጸሎት ውስጥ እንደ ሌላው እንትታው አባታችን ውስጥ እግዚአብሔርን መውደድም አለ፣ ወንድምንም መውደድ አለ። እግዚአብሔርን መውደድ እንዴት ነው? አባቴ ብሎ መጥራት ነው። ፈጣሪ ልንለው ስንችል ጌታዬ ልንለው ስንችል አምላኬ ልንለው ስንችል አባቴ ማለት ቅርበት ነው። ስለዚህ ፍቅረ እግዚአብሔርን ያሳያል። የማታየውን አምላክ አባቴ ብለህ መጥራት ፍቅሩ ለእግዚአብሔር ያለን ፍቅር ያሳያል። ለወንድም ያለን ፍቅር ደግሞ የሚያሳየው ብቻህን ብትጸልይ አባቴ ሆይ አትልም፣ አባታችን ሆይ ነው የምትለው። ስለዚህ ወንድም አለህ ማለት ነው። የአንተ ብቻ አባት አይደለም የወንድምህም ነው ማለት ነው። ስለዚህ ወንድምህን ወደህ አባቴ ከማለት ይልቅ አባታችን ሆይ ብለህ ትጸልያለህ። እግዚአብሔር መውደድ ፍቅር አለው። አባታችን ሆይ በሰማያት የምትኖር በልልና ከፍ ብለህ የምትኖር ካለ በኋላ ስምህ ይቀደስ ይመስገን ከፍ ከፍ ይበል ይከበር ነው። ከዚያ መንግስት ትምጣ። ስምህ የሚመሰገንባት የሚቀደስባት ዋነኛው የእግዚአብሔር መንግስት ነች። ስለዚህ ስምህ ይቀደስ፣ ስምህ እንዲቀደስም መንግስት ትምጣ፣ ያቺ ዘላለማዊቷ መንግስት ትምጣ ማለት ነው። ግን መንግስት እስክትመጣ ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በሰማይ የሚመሰገነው ስምህ በምድር የተመሰገነ ይሁን እንላለን። በምድር እንድናመሰግን ደግሞ መቼስ መኖር አለብን። ለመኖር ደግሞ መብላት አለብን። የዕለት እንጀራችንን ስጠን እንላለን። የዕለት እንጀራችንን ስጠን፣ ግን ደግሞ በልተን ጠጥተን እንደሚታረዱ በጎች እንዳንሆን፣ ለሞት የምንዳረግበት እንዳንሆን፣ መብላታችን ለመታረድ እንዳይሆንብን፣ ለኩነኔ እንዳይሆንብን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ከዚያ በጣም ከባድ ነው። እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ማለት ይቅር ካላለን ወንድማችንን ይቅር አትበለን ማለት ነው። ምንም የሚስተባበል ነገር የለውም። በቦታው እናያለን በሰፊው። ከባድ ነው። ወንድሜን ይቅር ካላልኩ ይቅር አትበለኝ እያልን ነው የምንጸልየው። ስለዚህ ይሄ ከባድ ስለሆነ ወደ ፈተና አታግባን፣ እንዲህ ካለው ፈተና ከክፉ ዲያብሎስ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ይላልና አባታችን ሆይ በጣም ጥልቅ ትርጉም ያለው ተያያዥ ጸሎት ነው። አንዳንዶች የእስራኤላውያንን ጉዞ አስታውሰውበታል። በአባታችን ሆይ አባታችን ሆይ ወልደ ዘበኩር ወይም የበኩር ልጄ ብለህ የምትጠራን አባታችን እግዚአብሔር ሆይ በሰማያት የምትኖር ስምህ ይቀደስ፣ እንሰዋለን በግብፅ ምድር በባርነት ከምንሰቃይ ወጥተን ስምህ ይቀደስ እናመስግን። መንግስትህም ትምጣ። ያንተ በሌላ መገዛት ታክቶናል፣ በፈርዖን እጅ መረገጥ ታክቶናል። ስለዚህ መንግስትህ ትምጣ።
ፈቃድ በሰማይ እንደሆነች እንዲሁም በምድር በሰማይ መቅደስ አለ፣ በመላእክት ትመሰገን የለ በደብተራ ኦሪት እናመስግን፣ መንገድ ላይ በበረሃ መቅደስን ሰርተን እናመስግን፣ ታቦት ፊት ንቁም። በሰማይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ደግሞ ስጠን። በበረሃን የምንሄደው አርሰን ዘርተን ማብቀል አንችልም። የዕለት እንጀራችንን ስጠን። በእውነትም መና ወርዶላቸዋል። የዕለት እንጀራችንን ዛሬ ስጠን ነው። ለዛሬ ብቻ ነው መና የሚወርደው፣ ለዛሬ ነበር የሚበሉት። በደላችንንም ይቅር በለን፣ በመንገድ ስንሄድ ስናስቀይምህ ብዙ እናሳዝናለን። እኛም የበደሉንን ይቅር እንደምንል ግብፃውያንም ይቅር ብለን ትተን እንደመጣን የበደሉንን ይቅር እንደምንል አቤቱ ይቅር በለን። ወደ ፈተናም አታግባን ከክፉ አድነን እንጂ። በመንገድ ስንሄድ ብዙ አሕዛብን እያለፍን በኢያሪኮ በብዙ አሕዛብ መካከል ለምናልፈው እና መንገድ ላይ ከሚተናኮሉን ከክፉዎች ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ይላል። ስለዚህ የእስራኤልንም ጉዞ በአባታችን ሆይ ውስጥ አድርገውበታል። አባታችን ሆይ ጸሎታችን ቅደም ተከተሉ ምን እንደሆነም የሚያሳይ ጸሎት ነው። ለምን ቅድሚያ መስጠት እንዳለብን። ምክንያቱም አባታችን ሆይ በሰማያት የምትኖርና ስምህ ይቀደስ ነው የሚለው። ምስጋና ይቀድማል። መንግስት ትምጣ፣ ከዛ በኋላ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ነው የሚለው። እውነት ለመናገር ይህን ጸሎት ያረቀቀው ሰው ቢሆን በእንጀራ ነው የሚጀምረው። የዕለት እንጀራዬን ስጠኝ፣ ከዛ ሌላውን ጉዳይ ደግሞ እንወያይበታለን ነው የሚለው። እዚህ ጸሎት ላይ ግን ምስጋና ነው። ክርስቶስ ምን ብሎናል? አስቀድማችሁ ጽድቁንና መንግስቱን እሹ ፈልጉ፣ ሌላ ሁሉ ይጨመርላችኋል ብሎ ነበረ እና አስቀድመን ጽድቁ ስምህ ይቀደስ ነው፣ መንግስት ትምጣ ነው። ከዛ በኋላ ነው መለመን የተጀመረው፣ ስጋዊ ነገር ምድራዊ ነገር ማለት ነው። ሌላውን የሚጨመርላችሁ መንፈሳዊ ነገር ስትሹ ነው። ከዛ በፊት ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን፣ እሱም ሰማያዊ ልመና ነው። የሰማዩ ይምጣ ነው። የነፍሳችንን ከጨረስን በኋላ ነው ወደ ስጋችን መሄድ ያለብን የሚለውን ጸሎት በትክክል የምናይበት ነው። እንዲህ ብላችሁ ጸልዩ የምትለዋን እንደው አንድ ነገር ልጨምርና የዚህን ትምህርት መግቢያ እናበቃለን። እንዲህ ብላችሁ ጸልዩ አለን ክርስቶስ። ለካ እንዲህ በሉ ተብሎም ይጸለያል። ጸሎት ሁለት አይነት ነው። አንዳንዴ ከውስጣችን የሚመነጨውን ሐሳብ እንጸልያለን፣ ምኞታችንን፣ ፍላጎታችንን፣ እሱ አንዱ ጸሎት ነው። ሁለተኛው ግን የተሰጡም ጸሎቶች አሉ። አሁን አንዳንድ ሰው የጸሎት መጽሐፍ ይዞ መጸለይ ወይም እንደዚህ ጸልይ መባል ላይፈልግ ይችላል። እኔ ውስጥ የተሰማውን ነው እንጂ ይላል። ጥሩ ነው፣ አትጸልዩም የሚል ክልከላ የለም። የውስጥን መናገር ግን የኛ ጸሎት ብዙ የምንዘባርቀው ነገር ያለበት ጸሎት ነው። ምኞታችን የተዘበራረቀ ነው። የምትለምኑትን አታውቁም ብሏል ጌታ ራሱ። አናውቅ ሐዋርያት በትህትና እንጸልይ ዘንድ አስተምረን እያሉን አንድ ሰው ተነስቶ እኔ የምጸልየውን አውቃለሁ ቢል ትዕቢት ነው የሚሆንበት። ስለዚህ የተሰጠ ጸሎት አንዱ ምሳሌ አባታችን ሆይ ነው። ብዙ ጸሎቶች አሉ። ክርስቶስ ዳዊት ደግሟል። መዝሙረ ዳዊት ዛሬ ዳዊት እንደግማለና ክርስቶስ መስቀል ላይ አምላኬ አምላኬ ለምን ተውከኝ ብሏል። መዝሙር 21 እኮ ነው የዳዊትን ጸሎት ክርስቶስ ጸልዮታል። እመቤታችን ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላ የጸለየችው ጸሎት ሐና የጸለየችው ጸሎት ነው። ሐና የአንደኛ ሳሙኤል ምዕራፍ 2 ላይ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ በማዳንህ ደስ ብሎኛል ያለችውን በማዳንህ ደስ ብሎኛል በመድኃኒቴም ደስ ይላታል። ትዕቢተኞችን አዋረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው። ሁለቱም ብለውታል። እመቤታችን ያለችው ራሷ ሐና ያለችው ነው። አሁን እመቤታችን ለእነ አባ ሕርያቆስ የገለጠች ድንግል ለእሷ ጸሎት ጠፍቷት አይደለም፣ ትትና እኮ ነው። ሌላ የጸለየውን ደግሞ መጸለይ። ክርስቶስ መስቀል ላይ የጸለየው ጸሎት አለ። የሚያደርጉትን አያውቁምና ይቅር በላቸው ብሏል። እስጢፋኖስ ያን ወስዶ ጌታ ኢየሱስ ሆይ የሚያደርጉትን አያውቁም ይቅር በላቸዋል። ጸሎት ተዋውሶ ተቀባብሎ መጸለይ የተለመደ ጸሎት ነው። ስለዚህ መላእክትም የጸለዩትን ቅዱስ ቅዱስ ያሉትን እንጸልያለን እና ከመዝ በሉ እንደዚህ በሉ ተብለን የምንጸልየው ጸሎት ነው። አባታችን ሆይ። እንግዲህ ይህንን ጸሎት በአማርኛው ስንጸልይ አባታችን ሆይ የሚል አለ። በግዕዙ አቡነ ነው የሚለው። አቡነ ዘበሰማያት የሰማያት አባታችን ሆይ ነው የሚለው። የአማርኛው ላይ ሆይ የሚል ቃል ተጨማሪ ቃል አለው። ሆይ ማለት እንግዲህ የማክበር ቃል፣ የማዋረድ ቃል፣ የማድነቅ ቃል ሆኖ ይተረጎማል። ቃል አንክሮ፣ ቃል አክብሮ፣ ቃል አህስሮ ይባላል። ምንድነው? ለምሳሌ ሰው ሲያጋንን ሆይ ጉድ ይላል፣ ሆይ ሊል ይችላል። ይሄ ቃል አንክሮ ነው፣ ማድነቅ ነው። ሌላው አባታችን ሆይ ሲባል ደግሞ አክብሮ ነው። ሆይ የሚለው ቃል ለማመስገንም ለማክበርም የምንጠቀመው ቃል ነው። ሌላው የመገሰጽም ቃል ሊሆን ይችላል። የማታስተውሉ የገላትያ ሰዎች ሆይ ሲል ማክበር አይደለም፣
ወይም ደግሞ ማድነቅም አይደለም፣ መውቀስ ነው፣ ወቀሳን ነው። እና ሆይ እንደየአገባቡ የሚተረጎም ቃል ነው። ግን እኛ አባታችን የምትለዋን ነው ዛሬ በሰፊው የምንመለከተው። እንግዲህ አባታችን ሆይ የሚለው ጸሎት የጌታ ጸሎት ወይም ክርስቶስ ያስተማረው ጸሎት ተብሎ ይነገራል። እንግዲህ በመጽሐፍ ቅዱስ ጌታ ያስተማራቸው ጸሎቶች ተብለው የሚነገሩ 3 ናቸው። በተለይ በሰፊው በኦርቶዶክሱ ዓለም በተለይ በምስራቃውያኑ ዘንድ የጌታ ጸሎት ጸሎተ እግዚእ ወይም ሎርድስ ፕሬየር ብለው የሚያስተምሩት የመጀመሪያው ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ወልደ እግዚአብሔር ይቅር በለኝ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ይቅር በለኝ የሚለው በእኛ እግዚኦ መሐረነ ክርስቶስ ከምንለው ጋር ትንሽ ተመሳሳይነት ያለው ኃጢአተኛውን ይቅር በለኝ የሚለው ጸሎት ነው። ይህ የጌታ ጸሎት ተብሎ ይተነተናል፣ ይብራራል። ሁለተኛው የጌታ ጸሎት የሚባለው የዮሐንስ ወንጌል ምዕራፍ 17 ላይ በሰፊው አባት ሆይ ብሎ የጸለየው እግዚአብሔር ወልድ ወደ ባህሪ አባቱ ወደ እግዚአብሔር አብ ያደረገው ያቀረበው የመጨረሻው ጸሎት ነው። እሱም የጌታ ጸሎት ተብሎ ይጠራል። ሶስተኛው አሁን የምንማረው አባታችን ሆይ የሚለው ክርስቶስ ያስተማረው ጸሎት ነው። እንግዲህ ጌታችን አባታችን ሆይ ብላችሁ ጸልዩ ብሏል። ይህ ጸሎት ግን አባታችን ሆይ የሚለው ጸሎት ክርስቶስ ያስተማረው ጸሎት ነው እንጂ ክርስቶስ የጸለየው ጸሎት ነው አንልም። ምክንያቱም ጌታችን አባታችን ሆይ ሊል አይችልም። የመጀመሪያው ምክንያት አባታችን ሆይ ሊል አይችልም ከኛ ጋር። ለምን? እርግጥ ነው አባታችን የምንለው በኋላ በሰፊው እንደምንመለከተው ክርስቶስ በሰጠን የልጅነት መንፈስ ነው። በወልድ ውሉድ በክርስቶስ ክርስቲያን የተባላችሁ ይባላል። ስለዚህ አባት እግዚአብሔርን አባቴ ብሎ አባታችን ብሎ ለመጥራት የቻልነው በእግዚአብሔር ወልድ ምክንያት ነው። እሱ አባቴ ብሎ አባታችን እንድንል አድርጎናል። እሱ ብርሃን ሆኖ ብርሃን እንድንባል እንዳደረገን፣ እሱ ፀሐይ ሆኖ የጽድቅ ፀሐይ ሆኖ እኛን ደግሞ ፀሐዮች ብርሃናት እንድንሆን እንዳደረገን ብዙ የእሱ የባህሪ ገንዘቡን ለእኛ በጸጋ ሰጥቶናል። ከዚህ አንዱ ደግሞ ልጅ አባት ብሎ መጥራት ነው። አባት ብላችሁ የምትጠሩበትን የልጁን መንፈስ በእናንተ ውስጥ አደረገ ይላል ቅዱስ ጳውሎስ። ስለዚህ ይህ ጸጋ የጸጋ ልጅነት ነው። ግን አባታችን ሆይ የሚለውን ጸሎት ክርስቶስ ከኛ ጋር ሊል የማይችልበት የእሱ እግዚአብሔር አብን አባቴ የሚልበትና እኛ አባታችን የምንልበት ማለት እጅግ በጣም የተለያየ ነው። የሚገርመው በሐዲስ ኪዳን በነጠላው አባቴ ብሎ እግዚአብሔርን የጠራ ከወልድ ከእግዚአብሔር ወልድ በስተቀር የለም። በነጠላው ማለት ነው። አባቴ እግዚአብሔርን አባቴ ብሎ በነጠላው መጥራት የባህሪ ልጅ መሆኑን የሚያሳይ ቃል ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 5:18 ላይ ክርስቶስ 38 ዓመት የተኛውን በሽተኛ ካዳነ በኋላ ለምን በሰንበት ፈወስክ ብለው ተቃወሙት ይላል አይሁድ። ይህን ጊዜ አባቴ ይሰራል እኔም እሰራለሁ አላቸው። እግዚአብሔር አብም በሰንበትም ብዙ ድንቅ አምላካዊ ስራ ያደርግ ነበር እኔም እሰራለሁ አላቸው ሲላቸው ሰንበትን ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ነው ስላለ ሊገድሉት ይፈልጉ ነበር ይላል። አይሁድ እንግዲህ የተማሩ ስለሆነ ገብቷቸው ነው። እግዚአብሔርን አባቴ ብሎ በተናጠል መጥራት የባህሪ አባቴ ነው ማለት መሆኑን ወይም ደግሞ አባቴ ነው ሲል እኔ እግዚአብሔር የባህሪ ልጁ ነኝ ወይም እኔ እግዚአብሔር ነኝ ማለት መሆኑን ገብቷቸዋል ማለት ነው። ስለዚህ ኢየሱስ ክርስቶስ ከኛ ጋር አባታችን አይልም። ለዚህ ነው ሲለይ መግደላዊት ማርያም በመቃብሩ ሄዳ እግሩ ስር ወድቃ ረቡኒ ብላ ስትጠራው አትንኪኝ ካለ በኋላ ወደ አባቴና ወደ አባታችሁ አላረግኩም ብሏል። ወደ አባታችን ማለት ይችል ነበር ጠቅልሎ፣ ግን የእሱ አባትነት የባህሪ አባትነት ነው። የኛ ግን የጸጋ አባትነት ነው። በዚህ ምክንያት ክርስቶስ የባህሪ ልጁ ነው፣ እኛ የጸጋ ልጆች ነን። አባታችን ሆይ ሊል አይችልም ከኛ ጋር። ሌላው ምክንያት ጸሎቱ ላይ ያለው ይዘትም ክርስቶስ ሊለው የሚችል አይደለም። በደላችንን ይቅር በለን ይላል። ክርስቶስ ንጹሕ ባሕርይ ነው። በምድር ሳለ ሰው የሆነው ከኃጢአት በቀር ነው። ስለዚህ ምንም በደል ስለሌለበት ይህ ጸሎት ከኛ ጋር የጸለየው ጸሎት ተብሎ የሚታወቅ ጸሎት አይደለም። ስለዚህ መጀመሪያው የጌታ ጸሎት ነው እንበል እንጂ ጌታ የጸለየው ጸሎት አይደለም የሚለው አንደኛው ነጥብ ነው። ሁለተኛው እንግዲህ ክርስቶስ ያስተማረው ጸሎት አባታችን ነው የሚለው ጸሎት እጅግ ዓለም አቀፍ ጸሎት ነው። በሁሉም ቋንቋ የሚጸለይ ጸሎት ነው። ስለዚህ በዘር በነገድ በወገን ሳንከፋፈል የምንጸለየው ጸሎት ነው። አባታችን ሆይ ስንል ዓለም ሁሉ ወንድማማች ነኝ እያለ ነው። በምንም ቋንቋ ይጸልያል። እንደውም ክርስቶስ አባታችን ሆይን ያስተማረበት ቦታ ላይ አሁን ፓተርኖስተር የሚባል ተብሎ የሚጠራ ቦታ ነው። በዛ ቦታ ቤተክርስቲያን አለ። እንደውም
በዛ ክርስቶስ አባታችን ሆይ ባስተማረበት ስፍራ በዓለም ቋንቋዎች ሁሉ አባታችን ሆይ የሚለው ጸሎት ተጽፏል። በግድግዳው ላይ በአማርኛም በግዕዝም ተጽፎ እናገኘዋለን። እንግዲህ ቤትም ዓለም ቋንቋ እንናገረው ሁላችንም አባታችን ነው የምንለው። ስለዚህ በየትኛውም ዓለም የሚኖር በየትኛውም ሀገር የተወለደ በየትኛውም ነገድ ያለ ቢሆን የሚጸልየው አባታችን ሆይ ብሎ ነው ማለት ነው። በምንም ቋንቋ ተናጋሪ ብትሆን አባታችን ሆይ ትላለህ። ስለዚህ ቋንቋችን ቢለያይም ግን የአንዱ አባት የእግዚአብሔር ልጆች ነን የሚለውን ያሳያልና ሌላው በጣም የሚደንቀው ፓተርኖስተር የሚለውን ቃል በጥንታዊቱ ቤተክርስቲያን እንግዲህ በዘመነ ሰማዕታት ይኖሩ የነበሩ ክርስቲያኖች በኮድ መልክ ሰርተውት በግድግዳቸው ላይ ይሰቅሉ ነበረ። በጥንታውያን ዋሻዎች ውስጥም ተገኝቷል። የቤተክርስቲያን ታሪክ ጸሐፍት ይህንን በደንብ ገልጸውታል። አባታችን ሆይ በጥንታዊቱ ቤተክርስቲያን እንዴት እንደነበረ ሲገልጹ እና እንደውም ይሄ ሳቶር ስኩዌር የሚባለው በኮድ መልክ አልፋና ኦሜጋ እና አባታችን ሆይን አዋህደው የጻፉበት ቃል አለ። እኛ ቅንዋተ መስቀልን የምንጠራበት ስያሜም ማለት ነው። ሳዶር፣ አላዶር፣ ዴናት፣ አዴራ፣ ሮዳስ የምንለውን ሳቶር ስኩዌር ይባላል። ከየትኛውም አቅጣጫ ስዕሉ ላይ እንደምትመለከቱ ከየትኛውም አቅጣጫ ቢነበብ አንድ አይነት ንባብ ያለው ነው እና ይህንን ሲተነትኑ ግን አባታችን የሚለው ጸሎት በስውር ተቀምጦ የነበረበት ነው ብለው የቤተክርስቲያን ታሪክ ጸሐፊዎች ጽፈዋል። እና በአጠቃላይ አባታችን እንግዲህ ዓለም አቀፍ ጸሎት ነው። በየትኛውም ዓለም ያለ በየትኛውም ሁኔታ ያለ ሰው የሚጸልየው ነው። እንግዲህ አባታችን ሆይ የሐዲስ ኪዳን ጸሎት ነው። በብሉይ ኪዳን በእርግጥ እግዚአብሔር ለእስራኤላውያን አባታቸው ነበረ። ወልደ ዘበኩሬ ወይም የበኩር ልጄ ብሎ ይጠራቸው ነበር። ስለዚህ እስራኤል እግዚአብሔርን አባታችን ይሉት ነበር። ግን አባታችን የሚሉት በመመረጣቸውና በተፈጥሯቸው ነው። እግዚአብሔርን አባት ያሉበትን ጥቅሶች ብንመለከት በተደጋጋሚ ቦታ አንተ አባታችን ነህ ካለ መልሶ ፈጥረህናልና ይላል። አንተ አባታችን ነህ፣ አንተም ሰሪያችን ነህ፣ እኛ ጭቃ ነን ይላል። ስለዚህ የትኛውም ጥቅስ ላይ እግዚአብሔር አባት ተብሎ ይጠራ የነበረው በብሉይ ኪዳን በተፈጥሮ ነው። አሁን ግን በአዲስ ኪዳን አባታችን ሆይ ብለን ስንጸልይ እግዚአብሔር ፈጣሪያችን ስለሆነ አይደለም፣ በመጠመቃችን ድጋሚ ልጅነት በማግኘታችን የጸጋ ልጆች በመሆናችን ነው። ከብሉይ ኪዳን የሚለየው ነው። በሮሜ 8:15 ላይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ ይላል። ገላትያ 4:6 ላይ ደግሞ አባት ብሎ የሚጮህ የልጁን መንፈስ በእናንተ አደረገ ይላል። ስለዚህ በእግዚአብሔር ወልድ በመጠመቃችን ምክንያት ልጅነትን አግኝተናል። የግዕዝ በግዕዙ ወንጌል ትርጓሜ እንደውም አቡነ ዘበሰማያትን አቡነ ዘበአማን ዘወለደን በጥምቀት ይላል። በጥምቀት የወለደን አባታችን ይላል እና በልጁ እና በቅዱስ መንፈሱ በዮርዳኖስ የወለደን ብሎ ያብራራዋል። ስለዚህ አሁን አባታችን ሆይ የምንለው በተፈጥሮ አይደለም። በመፈጠርማ ብዙ ፍጥረታት ተፈጥረዋል። እንስሳቱም እግዚአብሔርን የፈጠራቸው አባታችን ሆይ ብለው ግን መጸለይ አይችሉም። የልጅነት መንፈስ የተሰጠው ለእኛ ነው። ይኸውም በጥምቀት ነው ማለት ነው እና እንግዲህ ብዙዎቻችን ስንጠመቅ በሕፃንነት ነው የተጠመቅነው። በክርስትና አባትና በክርስትና እናት አደራ ነው የተጠመቅነው። ካደግን በኋላ ግን አባትን ልጅነትን የተቀበልነውን አምነን የምንናገረው የመጀመሪያው ምስክርነት የተጠመቅን ሰዎች ምስክርነት አባታችን የሚለው ጸሎት ነው። ያልተጠመቀ ሰው አባታችን ሆይ የሚለውን ጸሎት አይጸለየውም። ቅዱስ ዮሐንስ አፈወርቅ ይህ ጸሎት ለተጠመቁ ሰዎች ብቻ መሆኑን በሚገባ ጽፏል። የጻፈው ምንድን ነው? አንድ ክርክር ላይ መልስ ለመስጠት ነው። እንግዲህ የሚገርማችሁ በመጀመሪያዊቱ ቤተክርስቲያን በ3ኛው በ4ኛው ክፍለ ዘመን ክርስቲያኖች ሲጠመቁ ሰው ከተጠመቀ በኋላ ኃጢአት ሊሰራ አይችልም የሚል ፍርሃት ነበረባቸው። ተጠምቆ ኃጢአት መስራት አይቻልም። እንግዲህ ምን ያህል ከኛ ጋር እንዴት የተራራቀ መንፈሳዊ ሕይወት እንዳላቸው ነው። እኛ ተጠምቀን አገላብጠን ቀይረን የምንሰራው ኃጢአት ብዙ ነው። እነሱ ግን እንዴት ተጠምቄ ኃጢአት ሰራለሁ የሚል ፍርሃት ስለነበረባቸው ብዙዎቹ ለመጠመቅ ረጅም ጊዜ ይፈጅባቸው ነበር፣ ይቆዩ ነበር እና ትልቅ ከሆኑ አዋቂ ከሆኑ በኋላ የተጠመቁ ዘግይተው የተጠመቁ ራሱ ቅዱስ ዮሐንስ አፈወርቅን ጨምሮ ዘግይተው የተጠመቁ በጣም ብዙዎች ናቸው። በኋላ ግን የተጠመቀ ኃጢአት ቢሰራ አይሰረይለትም የሚለው ትምህርት ሰው ልብ ውስጥ ሲሰርጽ ይሄ ነገር የተሳሳተ መሆኑን ለማስረዳት ማስረጃ አድርጎ የጠቀሰው አባታችን ሆይ ነው። አባታችን ሆይ ማለት የሚችለው የተጠመቀ ሰው ነው። ለምን? እግዚአብሔርን አባቴ ለማለት የእግዚአብሔር ልጅ መሆን ያስፈልጋል። ወረድ ብለህ ስታነበው ግን በደላችንን ይቅር በለን ይላል። ታዲያ የተጠመቀ ሰው ኃጢአት የማይሰራ ከሆነ ወይም ቢሰራ ይቅር የማይባል ቢሆን ኖሮ ክርስቶስ አባታችን ሆይ ብላችሁ ይቅር በለን በሉ እንዴት ይላል ብሎ ቅዱስ ዮሐንስ አፈወርቅ ማስረጃ አድርጎ አስቀምጦታል ማለት ነው። ስለዚህ
የተጠመቁ ሰዎች ጸሎት ነው አባታችን የሚለው ጸሎት ማለት ነው። እንግዲህ አባታችን ሆይ ሌላው ሁሉን አስተካካይ ጸሎት ነው። መቼስ አባታችን ሆይ የሚሉ ብለው የሚጸልዩ ሰዎች ሁሉም ናቸው። ባለስልጣን፣ የአገር መሪውም አባታችን ሆይ ይላል። ከስር የሚያገለግለው ሎሌውም አባታችን ሆይ ይላል። አባትና ልጅ አብረው ቆመው ቢጸልዩ አባት አባታችን ሆይ ሲል ልጅ አያቴ አይልም፣ አባታችን ሆይ ነው የሚለው። እኩል ናቸው እና ሁሉን አስተካካይ ከየትኛውም ጸሎት በላይ ሁላችንም እኩል መሆናችንን የሚያስታውሰን ጸሎት ነው። ትዕቢትን እኔ ከሰው በላይ ነኝ ብሎ የሚያስብ ትምክት ያለበት ሰው አባታችን ሆይ ሲጸልይ ግን እኩል ነህ እያለው ነው ጸሎቱ። ስለዚህ አንተ ራስን ከሌላው ከፍ አድርገህ እያየ አባታችን ሆይ ብትል ጸሎቱ ይወቅስሃል። ወንድምህ አይደል ወይ እህት አይደለች ወይ ነው። እና ጌታና ሎሌና ጌታ አብረው አባታችን ሆይ ነው የሚሉት። ስለዚህ ሎሌው የተለየ አጠራር አይጠራም፣ ጌታውም የተለየ አጠራር አይጠራም። ሁሉን የሚያስተካከል ጸሎት ነው። በክህነትም ቢሆን በክህነት ማዕረግም ፓትርያርኩም ሊቃነ ጳጳሳቱም ምዕመናንም የሚጸልዩት አባታችን ሆይ ብለው ነው። ለነሱ የተለየ ጳጳሳት ካህናት ሲሆኑ የተለየ የሚጠሩበት አጠራር የላቸውም። እነሱም አባታችን ሆይ ነው የሚሉት። ቅዱስ አውግስጢኖስ ምን ይላል? ጌታ ሆይ ይላል፣ በሕዝቡ ፊት አባት ነኝ፣ በአንተ ፊት ግን ልጅ ነኝ ይላል። በሕዝቡ ፊት መምህር ነኝ፣ በአንተ ክፍል ግን ተማሪ ነኝ ይላል። ስለዚህ አባቶቻችንም ካህናትም ፓትርያርኩም ጳጳሳት በሁሉም የማዕረግ ደረጃ ያሉት ሁሉ አባታችን ሆይ ብለው ነው የሚጸልዩት። ስለዚህ በእግዚአብሔር ፊት ልጅነት ነው የመጨረሻው ማዕረግ ማለት ነው። ክህነቱ ለአገልግሎት ለሚሰጥ ምስጢራት ለመፈጸም ያስፈልጋል እንጂ በእግዚአብሔር ፊት ግን ልጆች ነን ሁላችንም። የእንጀራ ልጅ የሆነ የለም፣ የሚቀርብ የለም፣ ሁላችንም ልጆቹ ነን የሚለውን የሚያሳይ ሁሉን አስተካካይ ጸሎት ነው። ራስ ወዳድነትን የሚያጠፋ ትዕቢትን የሚያጠፋ ጸሎት ነው። እንግዲህ እግዚአብሔር አባታችን ሆይ በሉኝ አለ። ብዙ መጥሪያ ስያሜዎች አሉ እኮ። አባታችን ሆይ በሉኝ ከሚል ጌታችን ሆይ በሉኝ ሊል ይችላል። ግን ጌታችን ሆይ የሚለው ቃል ባሪያ መሆንን ያሳያል። ጌታዬ ካለ ጌታዬ ባዩ ሰው ባሪያ ነው። ስለዚህ እግዚአብሔር በእርግጥ ጌታችን ነው፣ እኛም ባሪያዎቹ ነን። ግን በአዲስ ኪዳን ልጆችነት መሆናችንን እንድናስብ ስለፈለገ ጌታችን ሆይ በሉኝ አላለም። በዚያ ላይ ጌታ ባሪያውን የፈለገ እንደው ቢወደው መጨረሻ ላይ ርስቱን አያወርሰው። የሚወርሱት ልጆች ናቸው እንጂ ባሪያዎች አይደሉም። ባሪያ ንብረትነቱ የጌታው ነው እንጂ ምንም ከጌታው ንብረት ምንም የሚያገኘው ነገር የለም። እኛ ግን ልጆች ስለሆንን ወራሾች ነን። ወራሽ ማለት መንግስተ ሰማያትን የምንወርስ ነን። ስለዚህ ጌታዬ በሉኝ አላለም፣ ጌታችን በሉኝ አላለም፣ ፈጣሪያችን በሉኝ አላለም። ምክንያቱም የፈለገ ቢፈጥር ፈጣሪ ቢወደው ለፍጡሩ ይጨነቃል፣ ግን ርስቱን አይወርሰው እና እግዚአብሔር ምን ያህል እንደወደደን የሚያሳይ ቃል መርጦ ነው አባታችን ሆይ በሉኝ ብሎ ያዘዘን። እንግዲህ እግዚአብሔር አባታችን ሆይ ብላችሁ ጥሩኝ ማለቱ በጣም ብዙ የሚያሳየን ነገር አለ። ከጌትነትም ከፈጣሪነትም ከአምላክነትም በላይ አባት ብሎ መጠራትን እኛም አባት ብለን እንድንጠራው መውደዱ በውስጡ በጣም ብዙ መልእክት አለው። እንግዲህ መቼስ ይህንን ትምህርት ከምትማሩ ውስጥ ወላጆች የሆናችሁ አላችሁ። እግዚአብሔር እኛን እንዴት እንደሚያየን ለማስረዳት የተጠቀመበት አንዱ መንገድ እኛ ወላጅ እንድንሆን ማድረግ ነው። አንተ ልክ ስትወልድ ነው ፈጣሪ እንዴት አንተን እንደሚያየህ የሚገባ። ልጅህን የምታይበት አይን ማለት ፈጣሪ አንተን የሚያይበት አይን ነው። ስለዚህ አባት ነኝ የሚለውን ቃል መርጦ ከሁሉ የሰጠን በውስጡ በጣም ብዙ ትምህርት አለ። የመጀመሪያው አባት በልጁ አይጨክንም። እንግዲህ አባት አንዴ ከወለደ በኋላ ልጁ የፈለገ ቢያስቸግረው የፈለገ መጥፎ ልጅ ቢሆን ሌሎች ሰዎች ቢማረሩበት እንደው ለሀገር ያስቸገረ ቢሆን ግን ለአባት ልጅ ልጅ ነው። ምክንያቱም የስጋው ክፋይ እስከሆነ ድረስ የፈለገ ቢያማርረው በልጁ ለመጨከም በጣም ይቸገራል፣ ይራራል፣ ያዝናል። የልጁን ክፉ ማየት አይፈልግም። እግዚአብሔር እንደዚህ ያለ መዝሙር 103 ከቁጥር 13 ላይ አባት ለልጁ እንደሚራራ እግዚአብሔርም ለሚፈሩት ሁሉ ይራራል ይላል እና እግዚአብሔር የሚያየን በአባትነት አይን ነው። አባታችን ሆይ በሉኝ ሲልም እራራላችኋለሁ፣ አዝንላችኋለሁ የሚል መልእክት ነው። በሌላ ቦታ ደግሞ ሚልክያስ 3:17 ላይ አባት ልጁን እንደሚምር እምራችኋለሁ ይላል። ለዚህ በጣም ጥሩ ምሳሌ የሚሆነን የሉቃስ ወንጌል ምዕራፍ 15 ነው። የሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ የተናገረው አንድ ውብ የሆነ ምሳሌ አለ። በዚህ ምሳሌ ላይ አንድ ልጅ ከአባቱ ንብረት ተቀብሎ ወደ ሩቅ አገር ሄደ ይላል እና ያንን ንብረት ወስዶ በአጭር ጊዜ አጥፍቶ ካገኘው ጋር በልቶ ጠጥቶ
ከጋለሞቶች ጋር ሲሳከርበት ቆይቶ መጨረሻ ላይ ባዶ እጁን ቀረ። ከዚያ በኋላ በረት ውስጥ ሆኖ ተጸጸተ። ወደ አባቴ እመለሳለሁ፣ በአባቴ ቤት ብዙ ባሪያዎች አሉ፣ አገልጋዮች አሉ። እኔ እዚህ በረሃብ ከምሰቃይ ተመልሼ ሄዳለሁ፣ ባይሆን ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። አባቱም ገና ሲያየው ሮጠ፣ አቀፈና አዘንለት። ልጅ ልባል አይገባኝም ቢለው እሱ ግን ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ ፍሪዳ አምጡና ረዱለት፣ ልጄ ሞቶ ነበር ያ ሆኗል ብሎ ደስ አለው ይላል። በዚህ ታሪክ ላይ እግዚአብሔር ራሱን በአባት ቦታ ነው ያስቀመጠው። እኛ ደግሞ ልጆች ነን። ይህ ልጅ አኗኗሩ በጣም የተበላሸ ነው። አባቱን የማይወድ አባቴ እስኪያረጅ እስኪሞት አብሬው ልሁን ሳይል ገንዘቤን ስጠኝና ልሂድ ያለ የአባት ፍቅር የሌለው ልጅ ነው። ህይወቱም ጥሩ አይደለም። ውሎ ከጋለሞቶች ጋር ነው። የአባቱን ገንዘብ ያጠፋ ነው። መጨረሻው ደግሞ በረት ውስጥ የሚሸት ነገር ውስጥ ነው። ግን ልጅ ነው። አባት ከጋለሞቶች ጋርም ቢሆን ልጁ ነው። በዝሙት የሚኖርም ቢሆን ልጁ ነው። በረት ውስጥ ቆሻሻ ውስጥም ቢሆን ልጁ ነው። ለእግዚአብሔር እኛ እንደዚህ ነን። የፈለገ የተበላሸ የቆሸሸ ህይወት ውስጥ ብንሆንም እሱ ግን አባታችን ነው፣ እኛም ልጆቹ ነን። ስለዚህ እኛ ተለውጠን ይሆናል እንጂ እሱ አይለወጥም። እኛ እንደ ልጅ ባንኖርም እሱ ግን እንደ አባት መሆኑ አይቀርም እና ምናልባት ከኖርነው የከፋ አኗኗርና ኃጢአት የተነሳ ልጅ መባል ሁሉ የማይገባ ልንሆን ይችላል። ልጅ ልባል አይገባኝም ሁሉ እያልከው ግን እሱ ልጄ ወይ ነው የሚለው እና በዚህ በጠፋው ልጅ ታሪክ ላይ እንግዲህ መጀመሪያ አዳም ነው። አዳም ወደቀ፣ በደለ፣ ራቁቱን ስለሆነ ፈራ፣ ተሸሸገ። ከዚያ መጨረሻ ላይ ግን ከባሪያዎች አንዱ አድርገኝ የሚለው ስሜት የአዳም ስሜት ነበር። ከመላእክት አንዱ አድርገኝ፣ በሰማይ ከሚያገለግሉ አንዱ አድርገኝ ብሎ ወደ ገነት መመለስን ፈለገ ማለት ነው። እግዚአብሔርም በፍቅር በትትና ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት ብሎ አዳምን ዳግመኛ ተቀብሎታል እና በእኛም ሕይወት ውስጥ የፈለገ ብንከፋ ብንበላሽ እንደሚቀበለን ነው። ከዛ ከሁሉ የተሻለ ልብስ አምጡና አልብሱት፣ ቀለበት አርጉለት ማለቱ ቀለበት ማህተም ነው። ድጋሚ የመንግስቱ ወራሽ አደረገው ማለት ነው። ፍሪዳ አምጡና ረዱለት ደግሞ ማለት ስጋውን ደሙን እንደሰጠን ነው የሚያሳየው። ለእግሩ ጫማ አድርጉለት ደግሞ ጫማ ሲያደርግ ነው ከእባብም ከመነደፍም ሚድ ነውና ከዲያብሎስ ፈተና የሚድንበትን እባቡና ጊንጡን የሚረግጥበትን ኃይል በዛ እንዳገኘ የሚያሳይ ታሪክ ነው። ስለዚህ እንግዲህ እግዚአብሔር አባታችን ነው ብላችሁኝ ጥሩኝ ማለቱ የመጀመሪያው ርኅራኄውን ሐዘኔታውን ነው የሚያሳየው። ሁለተኛው እግዚአብሔር አባታችን ሆይ በሉኝ ማለቱ ያለው ትምህርት ምንድን ነው? አብልጦ እንደሚሰጠን የበለጠ እንደሚያስብልን ደግሞ ያሳያል። እዚህ በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 11 ምን ይላል? ከእናንተ ልጁ መልካም ነገር ለምኖ ክፉ ነገር የሚሰጥ ወላጅ አለ ወይ? ለምሳሌ ዳቦ ቢለምነው ድንጋይ የሚሰጣለ ወይ? ወይም ደግሞ እንቁላል ቢለምነው እባብ የሚሰጣለ ወይ? እና እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ የሰማይ አባታችሁማ አብልጦ እንዴት አይሰጣችሁ ይላል። ስለዚህ አባት ለልጁ ይጠቅማል ብሎ የሚያስበውን ነገር ከመስጠት ወደኋላ አይልም። በአንጻሩ ለልጁ የማይጠቅም ነገርን ደግሞ አይሰጥም። የፈለገ ልጁ ቢያስቸግርም አይሰጥም። ስለዚህ እግዚአብሔር አባታችን ሆይ በሉኝ ሲል የሚጠቅማችሁን ነገር ብትለምኑ ይሰጣችኋለሁ፣ የማይጠቅማችሁ ከሆነ ግን የፈለገ ቢሆን አልሰጣችሁም ማለት አልሰማችሁም። በእውነት ለመናገር እግዚአብሔር የለመነውን ሁሉ ቢሰማን ምን እንደምንሆን አስቡት። በጣም ብዙ የኛ ልመና መቼስ የምትለምኑትን አታውቁም ተብሎ ተጽፏል። ክፉ ነገር ስለምንለምን የማይሰጡን በጣም ብዙ ነገሮች አሉ። ስለዚህ አባት ስለሚወደው የማይሰጠው ነገር አለ ለልጁ ማለት ነው። ስለዚህ እግዚአብሔር ከምትጸልዩት ውስጥ የሚጠቅማችሁ ነገር ከሆነ እሰጣችኋለሁ፣ አለዚያ ግን አልሰጣችሁም ይላልና አባት መሆኑ ሌላው ይህንን የሚያሳየው እንደውም ክፉ ትለምናላችሁ አትቀበሉም የሚል ቃልም አለ። ማለት ክፉ ነገር ከለመናችሁ አይሰጥም። አባት ለልጁ ያለውን ፍቅር ከሚገልጥበት ነገር አንዱ የጠየቀውን ሁሉ አለመስጠት ነው። አንዳንዴ ልጆች ሆነን ለእኛ መልካም መስሎ የሚታየን ለአባታችን ወይም ለወላጆቻችን ግን ሲያዩት ለእኛ የሚጎዳ እንደሆነ የሚያውቁት ነገር አለ። ያንን ነገር የፈለገ ብናለቅስ ብናኮርፍ አይሰጡንም። እና እግዚአብሔር አባታችሁ ነኝ ሲለን በሌላ ቋንቋ የማይጠቅማችሁን ነገር አልሰጣችሁም፣ የሚጠቅማችሁንም አልነሳችሁም ሲለን ነው። ሌላው
ይቀጣናልም ጭምር። እግዚአብሔር አባት መሆኑን የሚያሳየው ይህ ነው። አባት ልጁን እንዲገስጽ እግዚአብሔር የሚወደውን ይገስጻል ይላል። እግዚአብሔር እኛን በመቅጣት ራሱ ፍቅር ታፍላፍ የሚባል ነገር አለ። ከመውደዴ የተነሳ የምትቀጣው ቅጣት አለ። ቅዱስ ጳውሎስ ዕብራውያን 12 ላይ ምን ይላል? ወላጆቻችን ለእኛ ይጠቅማል ብለው በሚያስቡት ነገር ይቀጡናል። ለጥቂት ጊዜ ይቀጡን ነበር፣ እኛም የምናፍራቸው ነበረ። መቼስ አባቴ ነው የፈለገ ቢገርፈኝ ልቻለው ብለን ታግሰን እንቀመጣለን አልቅሰን። እግዚአብሔርም አባት ስለሆነ ይቀጣናል። እና እንደውም ቅዱስ ጳውሎስ ይላል ወላጆቻችን ይጠቅማል ብለው ላሰቡት ነገር ለጥቂት ጊዜ ይቀጡን ነበር፣ እሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። እና በሕይወትህ ውስጥ እግዚአብሔር አባት ስለሆነ የቀጣህ ያሳረፈብህ በጣም ብዙ በትር አለ። ምናልባት ልትማረር ትችላለህ። ልክ ወላጆች ሲቀጡን እንነጫነጭ እናዝን እንደነበር፣ በኋላ ግን ማመስገን አባዬ ባይቀጣይ ኖሮ ዛሬ እንዲሆን ነበር ብለው ወላጆቻቸውን የሚያመሰግኑ በጣም ብዙ ሰዎች አሉ። ካልተቀጡ ደግሞ በእንቁላሉ ጊዜ በቀጣሽኝ ደግሞ ብለው ወላጆቻቸውን የሚወቅሱ አሉ። እግዚአብሔር በጊዜው የሚቀጣ አምላክ ነው እና ከጸጋው ከቸርነቱ የተነሳ ለነፍሳችን ጤና ሲል በስጋችን ላይ የሚያመጣቸው ቅጣቶች፣ ቁንጥጫዎች፣ መከራዎች አሉና ያ ግን የፍቅሩ መገለጫ ነው። ቅዱስ ጳውሎስ ወላጆቻችን ለጥቂት ጊዜ ይጠቅማል ብለው ላሰቡት ነገር ይቀጡናል ይልና እሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ለጥቅማችን ብሎ ለእኛ ጥቅም ብሎ ነው እግዚአብሔር የሚቀጣውና በበሽታ በማጣት በችግር በደዌ በብዙ መንገድ በሕይወት ውስጥ የሚያርፍብህ የሆነ በትር ይኖራል። ያ ግን የእግዚአብሔር የአባትነት ዱላ ነው፣ ለጥቅም የሚቀጣ ነው እና በዚህ ምክንያት እግዚአብሔር አባታችን ሆይ በሉኝ አለ። የምቀጣችሁ እንኳን ለጥቅማችሁ ነው፣ ለእናንተው ስል ነው ማለት ነው። እንግዲህ አባታችን ሆይ የሚለው ጸሎት አባቴ ሆይ የሚል አይደለም። አንተ ብቻህን ብትጸልይም አባታችን ሆይ ነው የምትለው እንጂ አባቴ ሆይ አይ ሰው የለም አባቴ ሆይ አትል። ስለዚህ ይህ የሚያሳየው እንድንዋደድ መፈለጉን ነው። እግዚአብሔር ወንድሜ ወንድሜ እንድንባባል ነው። እየተጠላላ አባታችን ሆይ ማለት አትችልም። አኩርፈህ የሆነን ሰው ማታናግረው ሰው ካለ አባታችን ሆይ ብሎ መጸለይ በጣም አስቸጋሪ ነው። ለምን ከማጋ ነው አባቴ ሆይ እያልክ አባታችን እያልክ ያለው ይልሃል እግዚአብሔር። ስለዚህ ጸሎቱ ባንፈልግም አንድ እንድንሆን እንድንዋደድ የሚያስገድድ ጸሎት ነው። የሆነን ሰው ተቀይመህ አባታችን ሆይ ስትል ግን በጣም ከባድ ነው ጸሎቱን የሚያደርገው። ስለዚህ ጸሎቱ የቤተ ክርስቲያን ጸሎት ይባላል። ኤክሊዚያስቲካል ፕሬየር ይባላል። የቤተ ክርስቲያን ጸሎት ነው፣ የህብረት ጸሎት ነው አባታችን። ለዚህ ነው በኦርቶዶክሳዊ ቤተክርስቲያን ጸሎቶቻችን የሚበዙት እኛ ነው እንጂ እኔ የሚል አይበዛው። እኔ ማለት ኖር ነው ማለት አይደለም፣ ግን የሚበዛው ጸሎት እኛ ነው። አቡነ አባታችን ሆይ ማረን፣ ይቅር በለን፣ እንዲያርግልን እንዲያታርግብን ይበዛዋል። ለምን? እግዚአብሔር የሚያየን እንዳንድ ስለሆነ። ቅድም የተረኩላችሁ የጠፋው ልጅ ታሪክ ላይ ልጁ ጠፍቶ ሲመለስ ወንድሙ አኩርፎ ውጭ ቁጭ አለ እና ለምንድን ነው የተቀበልከው ብሎ አኮረፈ። እሱ ከጋለሞቶች ጋር የትም ከርሞ ሲመጣ ይሄ ልጅህ አለ። አባት ግን ይህ ወንድምህ ብሎ ነው የመለሰለት። እሱ ልጅህ ሲል እሱ ወንድምህ ይለዋል። እግዚአብሔር ወንድሜ እህቴ እንድንባባል ይፈልጋል ማለት ነው እና ጸሎቱ አባታችን ነው የመሆኑ መፋቀራችንን ያሳያል። ሌላው ይቅር በለኝም ያስብልሃል። ይቅር በለን ነው የምትለው፣ በደላችንንም ይቅር በለን ነው። ስለዚህ የሆነ የተቀየምከው ሰው ካለ ለተቀየምከውም ሰው እየጸለይክለት ነው ማለት ነው። ቆመህ አባታችን ነው ስትል የእሱንም ይቅር በለው እያልክ ነው። ስለዚህ አንተ እዚህ ይቅር በለው እያልክ መልሰህ ካኮረፍከው የማታናግረው ከሆነ ይህን ጸሎት አላወቀውም ማለት ነው አባታችን ነው። ሌላው የመመጽወት ግዴታም አለው። አባታችን ወይ እኛ የሚል ጸሎት መሆኑ ይገርማችኋል። የመመጽወት ግዴታ አለው። ለምን? መሀል ላይ ምን ይላል? የዕለት እንጀራችንን ስጠን ይላል። እንደው ጸሎቱን እንተወውና ለምሳሌ አንድ ልጅ ሄዶ አባታቸው የሚያሳድጋቸው ልጆች ቢኖሩ አንድ ልጅ ሄዶ አባቱ ጋር አባዬ ራታችንን ስጠን ካለ ምን ማለት ነው? ብቻውን ሊበላ ነው ወይስ ለጋራ ነው? ይሄ ንግግር የሚያሳየው የጋራ መብላቱን። ራታችንን ስጠን ካለ አብረው የሚበሉት ሌሎች ሰዎች መኖራቸውን ያሳያል ይሄ ንግግር። አለዚያ ብቻውን ከሆነ ምንድነው የሚለው? ራቴን ስጠኝ ነው የሚለው። አባታችን ነው የሚለው ጸሎት ላይ የዕለት እንጀራችንን ስጠን ብለን ነው የምንጸልየው። ብቻህን እኮ ነህ፣ ግን የዕለት እንጀራዬን ስጠኝ አይደለም የምትለው፣ የዕለት እንጀራችንን ስጠን ነው የምትለው። ስለዚህ የምንጸልየው ጸሎት አብረን ከሌሎች ጋር እንደምንበላ ቃል እየገባን ነው ማለት ነው። እና የዕለት እንጀራችንን ስጠን ብለህ አንተ ብቻህን የምትበላ ከሆነ ወንድምህ ተርቦ ወድቆ እያየ ዝም የምትለው ከሆነ ለጋራ የተቀበልከው ምግብ ለብቻ ይዘዋል ማለት ነው። ስለዚህ አባታችን በጣም
ለምጽዋትም የሚያስገድድ ጸሎት ነው ማለት ነው። እኛ የዕለት እንጀራችንን አግኝተን ተቀብለን ግን ወንድማችን እዛ እርቃኑን ወድቆ የሚበላው የሚጠጣው አጥቶ በረሃብ ቢሞት ለጋራ የተቀበልነው ምግብ በስስት በመያዛችን በእግዚአብሔር ዘንድ እንጠየቅበታለን እና በጣም ጥልቅ የሆነ የጋራ ጸሎት ነው። እንግዲህ አባታችን ሆይ ስንል ሁሌም ራሳችንን መውቀስ አለብን። እውነት አባታችን ሆይ ካልን እግዚአብሔር አባታችን ነው ወይ? እየኖርን ያለነው እንደ እግዚአብሔር ልጆች ነው ወይ? እግዚአብሔር በአንድ ቦታ ምን ብሏል? አባት ከሆንኩኝ መከበሬ የቱ ጋር ነው ይላል። እውነት እናከብረዋለን ወይ? አባታችን ሆይ እንላለን፣ ግን የእሱ ልጆች ነን ወይ የምንመስለው? እያስመሰገንነውስ ነው ያለ ነው ወይ? በሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ ይላል። ስለዚህ እውነት የእግዚአብሔር ልጆች ከሆንን በሰው ፊት የሚበራ ምግባር አለን ወይ? ወይስ የእሱ ልጆች ናቸው ብለን እናስነቅፈዋለን ወይ? ስለዚህ አባታችን ወይ ስትል ህይወት የእግዚአብሔር ልጅ የሆነ ህይወት መኖር አለበት። ስለ እግዚአብሔር ወልድ አይደለ ልጆች እንድን ያደረገን? እግዚአብሔር ወልድን ምን ብሎታል? የምወደው ልጄ በእርሱ ደስ የሚለኝ ይህ ነው ብሏል። እግዚአብሔር በእኔና በአንተስ ደስ ይለዋል ወይ? ደስ የማይለው ከሆነ አባታችን ወይ ብለህ መጥራት አትችልም። ለምን? የአባቱን ስም የሚያሰድብ ነው። በሌላ ቦታ ደግሞ ምን ብሏል? ለሚረግሟችሁ መርቁ፣ ክፉ ለሚያደርጉባችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ ይልና ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆች ትሆኑለት ዘንድ። የእግዚአብሔር ልጅ ከሆንክ ጠላትን መውደድ አለብህ። ለምን? እሱ በክፉም በበጎም ላይ ፀሐይ ያወጣል፣ ዝናብ ያዘንባል። የሚጠሉት ሰዎች ላይ የሚያስቀይሙት ላይ እግዚአብሔር ዝናብ አይከለክልም። ሁሉን እኩል ነው የሚያስተናግደው። ስለዚህ አንተ የእሱን ልጅ ነኝ ካልክ የእግዚአብሔር ልጅ ትሆን ዘንድ ጠላትን ውደድ ይላል። ስለዚህ ጠላታችንን አምርረን እየጠላን ቂም ይዘን በቀለኞች ሆነን አባታችን ወይ ማለት አንችልም። ለምን? እሱ የእሱ ልጆች እንደዚህ አይደሉም። እና አባት ከሆንኩ መከበሬ የታለ ያለው ይሄ ነው። ደስ እናሰኝ ልጆች ከሆንን ይህ ሁሉ ዋጋ ያጣል። የእግዚአብሔር ልጆች መሆናችን የሚታየው በይቅር ባይነታችን ነው። አባት ልጁን ይመስላል አደለ? በአባቱን የወጣው። ስለዚህ እኛ የእግዚአብሔር ልጆች ከሆንን እግዚአብሔርን መምሰል አለብን። እግዚአብሔርን የማይመስል ሕይወት ያለው ሰው ግን አባታችን ነው ሊል አይችልም። ነፍሰ ገዳይ የሆነ ሰው፣ ጣዖት የሚያመልክ ሰው ጭራሽ አባታችን ነው የሚለው ጸሎት ላይ መድረስ የለበትም። ለምን? እሱ አባቴ የሚለው ዲያብሎስን ነው። ክርስቶስ ለአይሁድ ምን ብሏቸዋል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ እሱ ከመጀመሪያው ነፍሰ ገዳይ ነበረ፣ የእሱን ፈቃድ ታደርጋላችሁ ይላል። ስለዚህ ሰው ኃጢአት እየሰራ ክፉ ስራ እየሰራ በወንድሙ ላይ ሴራ እያሴረ ጉድጓድ እየቆፈረ ነፍስ እያጠፋ አባታችን ነው ቢል እየጠራ ያለው የግብረ አባቱን ዲያብሎስን ነው እንጂ እግዚአብሔርን አይደለም ማለት ነው። እና በጣም ከባድ የህሊና ክስ የሚያስነሳ ጸሎት ነው አባታችን ሆይ። ልክ አባታችን ሆይ ለማለት ስንቆም እነዚህን ሁሉ ነገሮች አብረን ማሰብ አለብን ማለት ነው። እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባሉ። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋል? ለምን እናታችን ነው ያንለው የሚል ጥያቄ ያስነሳል። ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘኑሲስ ስለ እግዚአብሔር በአንድ ጾታ መጠራት፣ እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል መጽሐፍ ቅዱስ ሲጀምር እንጂ ፈጠረች አይልም። ታዲያ እግዚአብሔር ጾታ የሌለው እንደሆን ለምንድን ነው በአንድ አንቀጽ መርጠን በወንድ የምንጠራው ሲባል እግዚአብሔር ጾታ ኖሮት ሳይሆን በዕብራይስጥ ቋንቋ ባህልና በቋንቋው ስርዓት ነው በወንድ አንቀጽ የተጻፈው እና እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ ባህል ከመዘንከው አንተ እግዚአብሔርን አላወቅከውም ይላል። ለምሳሌ በአርሜኒያ ቋንቋ ከዓለማችን ወንድም ሴትም የሌለው ቋንቋ ነው። ጀንደር ኒውትራል የሚባል ቋንቋ ነው። በአርመንኛ የሚያወራ ሰው አንተም አንቺም አይልም። ስለዚህ በአጋጣሚ እንደው መጽሐፍ ቅዱስ የተጻፈው በአርሜኒያ ቢሆን ኖሮ እግዚአብሔር ጾታ አይኖረውም ነበር ማለት ነው። ግን አሁን የተጻፈው በዕብራይስጥ ስለሆነ በወንድ አንቀጽ ተጻፈ እንጂ እግዚአብሔር ወንድም ሴትም አይደለም። ግን አባታችን ሆይ ብቻ አይደለም እናትም ተብሏል እግዚአብሔር። ቅዱስ ያሬድ በተለይ በኢትዮጵያ ቤተክርስቲያንማ በጣም ብዙ ቦታ እግዚአብሔር በእናት ተጠርቷል። አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን። ሐዋርያቱን ሾመ አርድእቱን እግር ሐዋርያቱ ከበበ እግር አርዳዩ ሐጸበ። እናትም አባት ሆናቸው ይላል። ከዛ ጥበብንም አስተማራቸው ይላል። ስለዚህ እግዚአብሔር በእናትም የሚጠራው በእኛ ቤተክርስቲያን ነው። ራሱም ጠርቷል ብዙ ቦታ ላይ
እናት ልጇን እንደምታጽናና እንዲሁ አጽናናቸዋለሁ። ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ የተወለደውን ትረሳ ዘንድ ትችላለችን? እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም፣ በመዳፌ ቀርጫችኋለሁ ብሎ እግዚአብሔር ራሱን በእናት አምሳል መስሏል። ቅድም በጠቀስነው በሉቃስ ወንጌል ምዕራፍ 15 ላይ እግዚአብሔር መጀመሪያ ላይ እረኛ አድርጎ ራሱን መሰለ፣ መጨረሻ ላይ አባት፣ መካከል ላይ ግን እናት ነው። ድሪም የጠፋባት ቤት ውስጥ ስትፈልግ የነበረች ሴት አድርጎ እግዚአብሔር ራሱን በሴት አንቀጽ ጠርቷል። ቅድስት ሥላሴ የሚለውንም ቃል ስንተነትነው በእርግጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ የሚለው ቀጥተኛ ትንታኔው ንጹሕ፣ ልዩ፣ ክቡር፣ ጽሩይ ወይም ጽኑ የሆነች ሦስትነት ማለት ነው። ሦስትነቷ ነች ቅድስት የተባለችው። ይሁንና ግን በሌላ መልኩ ሥላሴ ወይም እግዚአብሔር ወላዲ ዓለማት፣ ፈጣሪ ዓለማት፣ መጋቢ ዓለማት መሆናቸውን ለማሳየት በሴት አንቀጽ እግዚአብሔር ይጠራል ተብሎ ይተነተናል። ስለዚህ አባታችን ሆይ እንበለው እንጂ እናታችን ሆይ የሚያሰኝ ርኅራኄ፣ ፍቅር፣ መጋቢነት ያለው አምላክ ነው እግዚአብሔር። ስለዚህ አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የሚለው ጸሎት አባታችን ሆይ በሚል ትሕትና ነው የጀመረው። ሆይ አክብሮት ነው። ሰው አባታችን ሆይ ብሎ ሲጸልይ እንደ አባት አድርጎ እግዚአብሔር ማየት ያለበት። አንድ ነጥብ እናንሳና አባታችን የሚለውን ክፍል እናጠቃልላለን። አንዳንድ ሰው ጸሎት ማድረግ ትርጉሙ የማይዋጥለታል። ማለት እኔ ምንም የምጠይቀው ነገር ከሌለ ለምን ጸልያለሁ የሚል ሰው አለ። በተለይ ደግሞ በጣም ሀብት ንብረት የሞላለት ከሆነ የቸገረው ይጸልይ እንጂ ምን አጥቼንም ጸልየው ይላል። ለዚህ ሰው ጸሎት ማለት ጥያቄና መልስ ነው፣ ግን አይደለም። ምንም የምትፈልገው ነገር ባይኖርህም መጸለይ አለብህ። አባታችን ሆይ የምትለዋ ቃል ይህንን ታሳያለች። ለምሳሌ አንድ ልጅ አባቱን የሚያነጋግረው የሆነ ነገር ሲፈልግ ነው ወይ? የትምህርት ቤት ክፍያ ሲኖርበት፣ ልብስ ሲፈልግ፣ ጫማ ሲፈልግ ብቻ ነው አባቱ የሚያነጋግረው? ከዛ ቀን ውጭ አላናግርህም ይላል አይልም። ወይ አይወደውም ማለት ነው፣ ከአባቱ ጋር ጸበኛ ነው ማለት ነው እንጂ አባት ከሆነ የምናናግረው የሆነ ጉዳይ ሲኖረን ስንፈልግ አይደለም። ስለምንወደው ከፍቅር የተነሳ ሳናናግረው አንውልም። ጸሎት ማለት ጥያቄና መልስ አይደለም፣ እግዚአብሔር ማነጋገር ነው። እግዚአብሔር ደግሞ ምናችን ነው ይበሉኝ ብሏል፣ አባታችን ነው ይበሉኝ ብሏል። አባት ከሆነ ከፍቅሩ የተነሳ ሁሌ እንጸልያለን። ከአባት ጋር ጊዜ ማሳለፍ ስለምትፈልግ ከቤተክርስቲያን አትለይም። አባትን ማናገር ስለምትፈልግ ሁሌ ትጸልያለህ እንጂ የሆነ ጉዳይ ሲኖር ብቻ አይደለም የምትጸልየው። ሌላው ሕገ እግዚአብሔርን የምንጠብቀው አባታችን ስለሆነ ነው። እንዳይቀጣም ፈርተን ወይ ደግሞ እንዲሸልመን ብቻ ሳይሆን አባቴን ደስ ይለዋል ብሎ ልጅ ይሰራል። ባይጥመውም እንኳን ለአባቱ ሲል ለአባቱ ካለው ፍቅር የተነሳ ተግቶ ይታዘዛል። ስለዚህ ሕገ እግዚአብሔርን የምንጠብቀው አባታችን ስለሆነ እኛም ልጆቹ ስለሆንን ነው። እና በእርግጥ እኛ የምናስነቅፍ ልጆች ነን። እውነን ለመናገር እግዚአብሔር ስሙ የሚሰደበው በአሕዛብ ዘንድ በእኛ ምክንያት ነው። አባታችን ሆይ ብለን በስሙ ተጠርተን ክርስቲያኖች ተብለን ልጆች ነን ተብለን ግን እንደ ልጅ የማንኖር አባቱን የማይመስል ልጅ። አሁን እሱ እውነት እንደው የገሌ ልጅ ነው መልኩ አይመስልም እንደሚባለው ምግባራችን እውነት እነዚህ ሰዎች የእግዚአብሔር ልጆች ናቸው ወይ የሚያሰኝ ነው ህይወታችን። ክርስቶስን የማይመስል ክርስቲያን፣ እግዚአብሔርን የማይመስል የእግዚአብሔር ልጆች ነን እኛ። በእውነት ለመናገር ምንድነው ጋንዲ የሚባል ሰው ምን ብሎ ተናግሯል ይባላል? ክርስቶስን የሚመስል ክርስቲያን ባገኝ ኖሮ ክርስቲያን ሆን ነበር ይላል። አንመስልም፣ ስንታይ ምንም አንመስልም። እና እግዚአብሔር ተነቀፈ በእኛ ምክንያት። ይሄ ነው ወይ ክርስትና የሚያሰኘው? ተሳዳቢው፣ ሰካራሙ፣ ዘማዊው የእግዚአብሔር ልጅ ነኝ የሚለው አባታችን ሆይ ብሎ የሚጸልየው ክርስቲያን ስለሆነ በዚህ በጣም እግዚአብሔርን አስነቀፍ ነው። በጥንት ዘመን የሚገርማችሁ አንድ ሰው እንደውም ጸባዩ ራሱ ካማረ፣ ጸባዩ ጭምት ከሆነ ምን ነው ዛሬ ጸባይ አማረ ከክርስቲያን ጋር ነው እንዲህ ዋልከው ይባል ነበር። እንግዲህ አስቡት፣ ክርስትናው ሌላው ላይ የሚጋባ ነበር ማለት ነው። አሁን ግን እንደውም ሰው ጸባዩ ከተበላሸ ነው ከክርስቲያን ጋር የዋልከው የሚያሰኘው። ምክንያቱም ህይወታችን ከእግዚአብሔር ልጅነት የራቀ ነው። ግን ምንም ብንበላሽ ግን ልጆቹ ነው። አባታችን ሆይ በሉኝ ብሏል። በጣም ያሳዝናል። ኃጢአት ሰርተ ጨርሰ ነገ ጠዋት ተነስተ አባታችን ሆይ ትለዋለህ። ዝም በል አይልም። አባትህን ፈልግ አይልም። አባታችን ሆይ በሉኝ ብሏል። እዛው ውስጥ ደግሞ በደላችንን ይቅር በለን አለ። በእውነት ይሄ አባታችን ሆይ የሁሉም ጸሎቶች ካርታ ነው፣ ቅርጽ ነው። ጸሎታ ትሕትና እንዳለው ማረኝ እንዳለው ሁሉን ነገር የያዘ ነው እና በድለህም እዛው ላይ ይቅር በለኝ አለ። ደግሞ ሰው አኩርፈ ከሆነ ወንድሜን ይቅር እንደምለው አንተም ይቅር በለኝ አለ።
ሁሉም ችግሮቻችን ክፉ ነገር በህይወቴ ገጥሞ አሁን አንዳንዴ አባታችን ሆይ አሁን እኔ ችግር ላይ ነኝ ያለሁት ይሄ ጸሎት ሁሉንም አያካትትልኝም ሊል ይችላል። በፍጹም ከክፉ ሁሉ አድነን እንጂ ነው የሚለው። ሁሉንም ያካትታል። ከክፉ ሁሉ አድነን እንጂ ነው የሚለው። ስለዚህ ምንም ችግር ላይ ብትሆን ከዚህ ጸሎት አይወጣም ያንተ ሐሳብ እና አባታችን ሆይ የምትለዋን ነው ዛሬ ያየነው። በቀጣይ ክፍለ ጊዜ በሰማያት የምትኖር የሚለው እንመለከታለን። በእርግጥ አባታችን ሆይ በሰማያት የምትኖር የምትለዋ ሌላ አባት እንዳለን ያሳያል አይደለ ቃሉ ራሱ። ምክንያቱም እዚህ ወላጅ አባት አለ። አባታችን ስትል አቤት እንዳይልህ በሰማያት የምትኖር ነው እያልክ ያለው አንተን ሳይሆን እዚህ ምድር ያለኸውን ሳይሆን የሰማዩን ነው እየጠሩ ያለሁት ብለህ አድራሻ እየጠ እንግዲህ አባታችን ሆይን እንደ ደብዳቤ ይመስላል እኮ ደብዳቤ ስንጽፍ ደብዳቤው ከተጻፈ በኋላ አድራሻ አለው። ስሙ ይጻፋል ተቀባዩ ሰው፣ ከዛ አድራሻው አለው፣ ከዛ ደግሞ መልእክቱ ሰላምታው አለው፣ ከዛ የምትፈልገውን ነገር ትጠይቀዋለህ፣ ከዛ ደህናውን ብለህ ትሰናበተዋል። አባታችን ሆይ ለእግዚአብሔር የተላከ ደብዳቤ ነው። ልክ መጽሐፍ ቅዱስ ለእኛ ከእግዚአብሔር የተላከ ደብዳቤ እንደሆነ አባታችን ሆይ ደግሞ ለእግዚአብሔር እኛ የምንልከው ደብዳቤ ነው። አድራሻው ሰማይ ነው። ስሙ አባታችን ነው። አባታችን ሆይ ትላለህ። ከዛ እዛው ላይ በሰማያት የምትኖር ብለህ አድራሻውን ትጽፋለህ። ከዛ ሰላምታው ስምህ ይቀደስ፣ መንግስት ትምጣ፣ ከዛ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችን ስጠን። ይሄ እንግዲህ ማሳሰቢያዎቻችን ናቸው። ደብዳቤው ላይ ያለው ስምህ ይቀደስ። አሁን ብዙ ጊዜ ሰው ደብዳቤ ሲጀምር ከአንተ ናፍቆት በስተቀር ይላል አይደለ? ስምህ ይቀደስ፣ መንግስት ትምጣ እኮ የናፍቆት ነው። ያንተ ስም ይቀደስ ይመስገን፣ መንግስት ትምጣ፣ ከዛ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን አመስግነን የዕለት እንጀራችንን ስጠን። መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና፣ አመሰግንሃለሁ ለዘላለሙ አሜን ብለን ነው የምንጨርሰው። እና ከእግዚአብሔር ጋር ያለንን የግል ቅርበትና የአባትና የልጅ ግንኙነት ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የሚጸልይ ሰው በአባቱ ጆሮ በሹክሹክታ እንደሚያወራ ሕፃን ነው ይላል። ስለዚህ እግዚአብሔር የሚሰማህ በለሆሳስ አባዬ ብሎ የሚያናግረውን ልጅ አባት በፍቅር እንደሚሰማው ነው የሚሰማ እና ይህንን እያሰብን አባታችን ሆይ ማለት አለብን። ግን አባታችን ሆይ ጀምሮ አንድ ሰው ሀሳቡ 30 ቦታ የሚደርስ ሰው ማለት ምን ማለት መሰላችሁ? አባዬ ብሎ ጠርቶ አቤት ሲለው ሌላ ሀሳብ ላይ ጭልጥ የሚል ልጅ ማለት። አባዬ ብሎ ጠርታ አቤት ሲል እንዴት ሀሳብህን ወደ ሌላ ታደርጋለህ? እና አባታችን ሆይ ስትል አባትህን ጠርተዋል፣ ሊሰማህ ነው የሚለውን አስበን መጸለይ ያለብን። በቀጣይ በሰማያት የምትኖር የሚለውን ሰማይ እግዚአብሔር የት ነው ያለው? የትኛው ሰማይ ላይ ነው ያለው? በሰማያት እዚህ የለም እንዴ? እግዚአብሔር ከኛ ጋር አይደል እንዴ? በሰማያት ብለን ወደ ላይ ለምን አደረግ ነው? እንድናደርግስ ለምን ፈለገ የሚለውን እንመለከታለን። የሰማነውን በልቡናችን ጽላት ጻፍልን።